ኦርቶዶክስ ቤተ ክርስቲያን አይደለችም። የ66 መኖሪያ ናት። የ666 ዋና ጠቅላላ ጳጳሳት ሁሉ አቤት ከኔ ጋር ሊጣሉ ነው አይደለ? ቤተክርስቲያን አይደለችም የሚሉ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ የልማት ክንፍ ነው። እዚህ በጣም ነው የሚገርመኝ። እነዛ እኛ ያለው መካነ ኢየሱስ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኝ ነው። ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ጠራጠሩ። ኢየሱስ እውነተኛ አማላጅ ነው። ኢየሱስ እውነተኛ ሊቀ ካህን ነው። ከአብ ጋር ያስታርቀን ኢየሱስ ክርስቶስ ነው። ስለዚህ አስታራቂ ነው፣ ደግሞም አማላጅ ነው። ማልዷል፣ ደግሞም ይማልዳል። ቅድም መምህር ፕሪች ዘ ጎስፕል ሲናገሩ ነበረ። የወንጌል አስተማሪ ማለት ነው ትርጉሙ። እሳቸው ሲናገሩ ነበረ፣ እያስተማሩ ነበር። አማልዷል፣ ደግሞም ያማልዳል። ማልዷል፣ ደግሞም ይማልዳል። አያችሁ፣ ቀጣይነት ያለው ስራ እንጂ አንድ ጊዜ ተፈጽሞ በዛው ብቻ ከዚህ በኋላ በቃ ሰው አይደለም ነፍስና ስጋው ተለያይቷል ወይም ደግሞ መለኮትና ስጋው ተለያይቷል ምናምን አንልም። ኢየሱስ ክርስቶስ ፍጹም ሰው ነው ካልን እስከ መቼ? ፍጹም አምላክ ነው ካልን እስከ መቼ? በቃ መጨረሻ የለው። ከተዋሃደ ሰዓት ጀምሮ ምንም የሚለያይበት ሰዓት የለው። ስለዚህ ፍጹም ሰውነቱም አክቲቭ ነው፣ ፍጹም አምላክነቱም አክቲቭ ነው፣ ይሰራል። የማይሰራ አምላክነት የማይሰራ ሰውነት ምን ያደርጋል ታዲያ? ለምን ተዋሃደው? አሻንጉሊት እንኳን አይደለም የለበሰው፣ ስጋን የለበሰው እውነተኛ ስሜት ያለው ዕውቀት ያለው ፈቃድ ያለው እኮ ነው የለበሰው። ስለዚህ ይህን ስጋ እስከያዘ ድረስ ይሰራል፣ ያማልዳል። ሊቀ ካህናችን ነው፣ ሊቀ ካህናት ነው። ልቀጥል ትንሽ አሁን። ስለዚህ ሰዎችን ሊመስላቸው ይገባል ባለው ነገሩ ላይ ጨምሮ ከሁሉ አዛዥ የሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ በሁሉ አዛኝ የሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ የሆናቸው ዘንድ ነው። ልቀጥል። ባህሪያችንን ስለተዋሃደ ሰው የመሆኑን ነገር ያስተምረን ዘንድ ይህንን ተናገረ። ሰው ለመሆን ያበቃው ለማስታረቅ ኃጢአታችንም ለማስተስረይ ብቻ እንጂ ሌላ ምክንያት የለውም። ሰው የሆነበት ምክንያት እኮ ሊያስታርቀን ነው። ሰው የሆነው እኮ ሊያማልደን ነው። ሰው የሆነው ከእግዚአብሔር ጋር ሊያስማማን ነው። ወገን ሊያደርገን ነው። ሌላ ምክንያት የለውም። አምላክነቱ አንሶበት ነው? የሆነ ቅጽል ሊጨምር ፈልጎ ነው? አይደለም። እኔና እናንተን ለማዳን ነው። የሚያምኑበትን ሁሉ ለማዳን ነው። ስለዚህ ወደ እርሱ የሚመጡትን ያድናቸው ዘንድ ይገባዋል፣ ወይም ይችላል። ያድናቸው ይችላል። ወደ ማን የሚመጡትን? ወደ እርሱ የሚመጡትን። ስለዚህ ሊቀ ካህን የሆነው ሊያድነን ነው፣ መስዋዕት ሊያቀርብ ነው፣ ሊለምንልን ነው። በአጠቃላይ ሊቀ ካህናት የሚለው ስም ፓኬጅ ነው። ስለ አስታራቂነት ብቻ የሚያወራ አይደለም፣ ስለ አማላጅነት ብቻ የሚያወራ አይደለም። ሁሉን ነገር ይዞ የቀረበ ነው ሊቀ ካህኑ። እንደሚታወቀው መስዋዕትም የሚያቀርበው እሱ ነው፣ የሚለምነውም እሱ ነው፣ የሚጸልየው እሱ ነው፣ የሚያማልደው እሱ ነው፣ የሚያስታርቀው እሱ ነው። የአሮንን ሊቀ ካህናትነት ተቀበለህ የኢየሱስን አለመቀበል አለመታደል አይደለም? የአሮንን እኮ ተቀበለናል።
የአሮንን ከተቀበልነው የኢየሱስን መቀበል እንዴት አቃተን? የኢየሱስን ምልጃ መቀበል እንዴት አቃተን? ነው ያዋረድነው መስሎን ነው? ወዳጆቼ እንዳልኋችሁ ቅድም የሆነ ሰው ቢሆን አንድ ነገር ችሎ ሁለተኛውን ላይችል ይሆናል። ኢየሱስ ግን አማላጅነትንም ፈራጅነትንም ይችላል። ኢየሱስ ግን ሊቀ ካህናት ስለሆነ አስታራቂነትንም ልመናንም ይችላል። ማስታረቅም ይችላል፣ መለመንም ይችላል፣ ማማለድም ይችላል፣ መጸለይም ይችላል። ስለዚህ ሁሉንም የሚችል ነው። ጌታ ለዘላለም ይባላል። የማይችል አምላክ አልተጠጋንም። የተደገፍነው የሚችል ነው። ያመለክነው የሚችል ነው። ያስታረቀ የሚያስታርቅ፣ ያማለደ የሚያማልድ አምላክ የሆነ የሚፈርድም ሁሉንም የያዘ ነው ጌታ ኢየሱስ። ጌታ ለዘላለም ይባላል። አሁንም ልቀጥል። ከዚሁ ሃይማኖተ አበው ውስጥ ላይ አንዳንድ ሐሳቦችን እያነሳው ትንሽ ልቀጥል። እስመ ብእሲ ኢይክል ያድህን ዓለመ ወሞቱ ለብእሲ እያነጽሖ ለዘይጠመቅ በስሙ ወኩልነ እንጠመቅ በሞተ ክርስቶስ። ትርጉሙ ላይ ልሂድ፣ ግዕዙ እንዳይበዛ። ሩቅ ብእሲ ዓለምን ያድን ዘንድ አይችልምና፣ እሺ በሩቅ ብእሲ ሞትም በሰው አምኖ የሚጠመቀውን አያከብረውምና ሁላችን በክርስቶስ ሞት እንከብራለን። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለውን ለማጠየቅ ነው የተቀመጠው። ፍጹም ሰው ፍጹም አምላክ ነው፣ ሩቅ ብእሲ አይደለም፣ አምላክነትም አለው። ጥሩ፣ ይሄን ቤተክርስቲያኗም ያው ትላለች። አምላክነቱ ላይ ችግር እሱ ላይ ነው እንደውም የምታጎላው። በትክክል ተገልጸዋለች ወይ? ወደፊት የሚታይ ነው። ወይክለ መኑሂ እምሰብ ያብጥል መዊተ ወያብርሃ ለሕይወት። ከትርጉሙ ላይ ልሂድ። ከሰው ወገን ማን ሞትን ያጠፋ ዘንድ ትንሣኤንም የገልጣት ዘንድ አይችልም። ዳዊት በሕይወት የሚኖር ሞትንም የማያይ ሰው ማን ነው ብሎ እንደተናገረ ራሱን ማዳን ያልቻለው ሌላውን ማዳን እንደምን ይችላል? ሰማችሁ? ራሱን ማዳን ያልቻለ እንዴት ሌላውን ማዳን ይችላል? ጠይቁ። ቀጥታ በቃ እነ ጽጌ እየዋሹ ነው እነ ቆሞስ ምናምን እነ ፕሪሽ እነ መርጌታ ብላችሁ ከምትጨነቁ ጠይቁ ራሳችሁን። ማንም ጠይቁት ራሳችሁን። ራሱን ማዳን ያልቻለ እንዴት እኔን ሊያድን ይችላል ብላችሁ አስቡ። ይሄ ለማን የሚቀጸል ነው? ራሱን ማዳን ያልቻለ የሚለው ፍጡር ለሆነ ሁሉ የሚቀጸል ነው። ፍጡርን ማዳን አይችልም በጭራሽ። ስለዚህ ራሱን ማዳን ያልቻለ ሌላውን አያድንም። ራሱ ከኃጢአት መንጻት ያልቻለ ሰው እንዴት ሊቀ ካህን ትለዋለህ እንዴ? እንዴት አድርገህ ነው ራሱን ማንጻት የማይችለውን ሰው ሊቀ ካህን የምትለው? እንዴት አድርገህ ነው የራሱን ነፍስ ማንጻት ያልቻለ የነፍስ አባት የምትለው? እንዴት አድርገህ ነው ጭራሽ የነፍስ አማላጅ የነፍስ አባት እንዴት ብሎ መጀመሪያ ራሱን ያድን። አድህን ርእሰከ በሉት መጀመሪያ። ወድህረ ታድህን ለኩሎሙ እለ ይተአመኑከ ወይም እለ ይጠልዑከ በሉት። ስለዚህ መጀመሪያ ራስን አድን በሉት። ራሱን ማዳን የማይችል እንዴት ነው ሌላውን ማዳን የሚችለው? ጌታዬ አምላኬ ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነሳ። ራሱን በኃይል በእግዚአብሔር ኃይል ተነሳ። በአብ ቀኝ ተቀመጠ። ለሁላችን በእግዚአብሔር ፊት የሚታይልን ሊቀ ካህን ሆኖ ተሰየመ። አሁን መንበሩ ተሰይሞበታል።
እንዳው የሆነ ጠጋ በሉ ወይም ደግሞ ሸር በሉ ብላችሁ የሆነ የምታስቀምጡበት ቦታ የለም። ወኢምንትኒ ምንም ስፔስ አታገኙ። እዚሁ ናቸው። ምድረ ሊቀ ካህናት የሚባሉት ያው እዚህ ልናገር ነበር ይቅርብኝ፣ ምድረ ስላለ ማለት ነው። እዚሁ ናቸው የሚርመሰመሱት። እነ ምድረ እዚሁ ናቸው። አረቂ ቤት ናቸው። አረቂ ቤት በየጠጅ ቤት በየአረቂ ቤት ናቸው። በየዝክሩ ኦኬ አለው። ስልክ ገብቶ ነበር። አዎ፣ ስለዚህ እዚሁ ነው የሚርመሰመሱት እነሱ። በአብ ቀኝ የተቀመጠ አንድ አለ። ወአኮ ካልእ ዘይነብር በየማነ አብ። በቃ ተቀምጦበታል። በአብ ቀኝ የተቀመጠው ስለኛ የሚማልደው እርሱ ክርስቶስ ኢየሱስ ነው። ሊታይልን ቀድሞ የገባው ኢየሱስ ክርስቶስ ነው። እርሱ ከታየልን እና ታዲያ ሌላ የሚታይልኝ ፍጡር ምን ይሰራል? መጀመሪያ የራሱን ኃጢአት ያንጻ። ካነጻ እኛ ግን በራሳችን መንጻ ስለማንችል ጌታዬ አንጽፎኛል ብለን አምነናል። እግዚአብሔር ይባረክ። ጌታዬ አምላኬ አንጽቶኛል፣ በደሙ ኃይል ታጥቤያለሁ፣ በደሙ ጸድቄያለሁ፣ በትንሣኤው ተመስክሮልኛል፣ በመንፈስ ቅዱስ ታትሜያለሁ፣ ተረጋግጧል መዳኔ። ጌታ ለዘላለም ይባረክ። ስለዚህ ራሱን ማዳን የማይችል ማዳን ያልቻለው ሌላውን ማዳን እንደምን ይችላል ካለ በኋላ አንድ ራሱን ሊያድን ያልቻለስ ዓለምን ሁሉ ሊያድን እንደምን ይችላል? ኃጢአት በሰው አድሮ ይኖር ነበርና ብሎ የፓስቴንስ ያስቀምጣል። አዎ እየለመደ ነው። ጌታ ለዘላለም ይባረክ። አሁንም የኢሳይያስን ትንቢት ጠቅሶ ሃይማኖታዊ ላይ የተቀመጠውን ሐሳብ ልናገር። እንደዚህ ይላል፣ እስመ ሌሊሁ ነጸረነ ወናሁ ኮነ አጽራረ ለእግዚአብሔር ወአልብነ ምንትኒ ግሙራ ዘይክል ያቅርበና ሀቢሁ ለአቂበ ሀብቱ ኢ ኪዳን ወኢ መስዋዕት ወኢያንስአ ለነ ሊቀ ካህናት እመላእክት ወኢ እምኃይላት እለ እሙንቱ ይቀውሙ አውደ መንበሩ። ከዛ አማርኛው እንደዚህ ይላል፣ እርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሆነን ተገኘን። እሺ ሀብቱን ለማግኘት ኪዳንም ቢሆን መስዋዕትም ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም። እሺ ዙፋኑን ከበው ከሚቆሙት ከመላእክት ኃይላት አልሾመልንም። ከየት ወገን የተሾመው? ከአብርሃም ዘር። ሃሌሉያ። ከመላእክት ወገን አልተሾመልንም። ሌላ ምንም ያዳነን ነገር የለም። ሊቀ ካህኑ ግን የራሱን ደም ይዞልን ቀረበ። ኪዳንስ የራሱ አዲሱን ኪዳን ይዞልን ቀረበ። መስዋዕትስ የራሱን ይዞልን ቀረበ። ሊቀ ካህንስ ራሱ ቀረበልን። እና ታዲያ ሌላ ትፈልጋለህ? ካልበቃ ጨምር፣ ችግር የለም። ያው እዛ በሯ ላይ ይዘጋብሃል። በመስኮት የሚወጣ የሚገባ ምንድነው? እሱ ሌባ ወንበዴ ነው ስለተባለ እዛ በሯ ላይ እዚህ ምድራዊ ቦታ ላይ እንኳን በር ላይ ዘበኛለ። እዛ የሚያስገባ የለም፣ የሚያስገባ በጭራሽ የለም በኢየሱስ ካልሆነ በቀር። ጌታ ለዘላለም የተባረከ ይሁን። መሪም ስለመጡ ጀስት ሰዓት እንትን ለማለት እሳቸውም ቢቀጥሉ ደስ ይለኛል። ብንዘረዝረው አያልቅም። ያው በአንዳችን አንደበት በሌላኛው አንደበት እያልን ቀጥል እንጂ አያልቅም። ጌታ ለዘላለም ይባረክ። መሪ እንኳን ደህና መጡልኝ። መሪ ጌታ አለው። ክብር ለኢየሱስ።
የተወደዱ አባታችን አሉ ይኖራሉ። እንግዲህ በጣም መርጌታ ጸጋ ይብዛልዎት ይጨምርልዎት። በጣም በሚገርም ሁኔታ ነው እያብራሩ እያስተማሩት የነበረውና እውነቱ ይሄ ነው። ኢየሱስ ታች እንደው አንዳንድ ሰዎች እኔ እንደው አንዳንድ ወንድሞችን ለካ እንደዛ አናቃቸውም እንደምላለሁኝና እንዴት ነው የሚሳደቡት እንደዚህ ለካና ህዝቡን ራሱ አናቀሙ ነበር እንደ አብረን ለዘመናት ስንኖር የሚል በጣም ነው የታዘብኩትና ዲምን አይነት ግርም ይለኛልና ይሄ እውነትን ሰው ደግሞ የተማረ የሚባለው ሰውምና እንዴት እውነቱን አይቀበልም ሰው ለካ እንደውኛ ጌታ ረድቶናል። ያለውን የሰጠ ያው ንፉግ አይባልም። ያላቸውን እየሰጡ ነው። ምን እንዳላቸው ደግሞ እየነገሩን ነው። በጣም ገረመኝ። ለካ እንደዚህ ደግሞ ጾም እየጾሙ አይደል እንዴ ነው ይሄ ጾሙ ለወተትና ለቅቤ ለእንቁላል ነው እንዴ? ያሬድን አይወዱትም ያሬድን አይወዱትም እንዴ? ያሬድ ጾመ ልሳን እያሉ የሚዘምሩት ካህን ጾመ ልሳን በጣም እሺ አይወዱትም እንደሱን። ኧረ የሚገርም ነው። የጾም አይን የጾም ልሳን ይላል። እዝኒ ይጹም እምሰሚዐ ህጹም በተፋቅሮ በሰላም አይን ይጹም ጆሮ ይጹም አፍ ይጹም። ስለዚህ እባካችሁ ትጸርፉ አቁሙ። እውነት ለካ እንደዚህ በውሸት መካከል እውነት ሲነገር ለካ ውሸት በጣም ይናደዳል። የገባኝ ነገር እሱ ነውና ውሸት በጣም ይበሳጫል፣ ይናደዳል፣ እውነቱን አይፈልግም። ምክንያቱም የያዘው መልቀቅ ስለማይፈልግ እሱ ነው ችግሩ። ወገኖች እውነታችሁን ልባችሁን አስፉ፣ ለማወቅ ፈልጉ፣ ጠይቁ፣ ወቁ። ግዴላችሁም ይሄ ጭፍን ያለ ድንዝዝ ያለ አስተሳሰብ ምንም የትም አያደርስም። ሁሉ ጊዜ እየተበሳጨ ነው የምትኖረው። ሁሉ ጊዜ እኛ እንደሆነ እንቀጥላለን። እኛ እንደሆነ ወደ ጌታ እስክንሄድ ድረስ እንቀጥላለን። አንተው እንደው ያለቀስክ እየተበሳጨ ትኖራለህ እየቆመጥክ እና ወደ እውነቱ ነው። ልባችሁን ሰፋ አድርጉት ወንድሞች፣ ልባችሁን ሰፋ አድርጉት። ለማወቅ ሞክሩ። የት ጋና ያለው እኛም እናንብብ እንረዳ ነው የሚባለው። ለማወቅ ሞክር። እንደው ዝም ብሎ ስድብ እኮ መንፈሳዊነት አይደለም። ስድብ ደግሞ በጾም ጭራሽ ረበስማ አይገባም፣ ነውር ነው። እኛ ምንም አይመስለን በመሰረቱ ከዚህም በላይ ተብለን ስለምናቅ እኛ አሁን ይሄ ስድብ ምን ለኛ ምንም አውቀንም ነው ስንገባ ስንከፍትም እንደምትሳደቡ አውቀን ነው። ዛሬ ምርጥ ስድብ እንደሚመጣው ብለን ነው የምንገባው። ሲጀመር ምንም ለኛ ምንም አይደለም። ኢየሱስ ጌታ ነው። ተካውኑ ጸሎአነ በእንተ ስሜ ስለሚል በስሜ የተጠላችሁ ትሆናላችሁ ስለሚል ያ ኢየሱስን እዚህ ምድር ላይ ማንም አልወደደውም በመሰረቱ። አሁንም ሃይማኖት አይወደውም በነገራችን። ለዚህ እኮ ነው የሚዋሽበት። ኢየሱስንም አሁንም አይወዱትም። ስለማይወዱት እኮ ነው፣ ስለማይፈልጉት ነው። አሁንም አንተ በቂ አይደለህም፣ ብቻህን በቂ አይደለህም፣ ሌላም ያስፈልጋል፣ በጎንም በፊትም በኋላም ያስፈልጉሃል። የምትሰራው ባክሲዮን ነው፣ ተደራጅተህ ነው። አነስተኛ ተቃቅን አረጉት። ኢየሱስ ብቻውን በቂ ነው። ብቻውን አስተማማኝ ነው። የኛ ጌታ ስሙ ይባረክ። የኛ ጌታ ብቻውን በቂ ነው። በአነስተኛ ተቃቅን አይሰራም። በአነስተኛ ተቃቅን ዙሪያውን ታጅቦ እንደው ምን እንዴት እንላርገው እያለ የሚሰራ ጌታ የለም። ስሙ ይባረክ። ብቻውን ሊቀ ካህን ነው። ኢየሱስ ሊቀ ካህን ነው። ኢየሱስ አማላጅ ነው። ኢየሱስ ፈራጅ ነው። ኢየሱስ ሐዋርያ ነው። ኢየሱስ ነብይ ነው። ኢየሱስ ሁሉ ነው። ኢየሱስ ንጉስ ነው። ኢየሱስ ሁሉ በሁሉ ነው። የሚጎለው አንዳች ነገር የለም። ኢየሱስ የኢየሱስ ምልጃ ለዘላለም ነው። ደስ የሚለው ግን ለእናንተ ላይሆን ይችላል። ምክንያቱም መጽሐፍ እንደሚለው ዕብራውያን ላይ 7:25 ላይ የሚናገረው በጣም ደስ የሚል ቃል አለና ምንድነው የሚለው? በጣም ደስ የሚል ሐሳብ አለውና ቅድም መርጌታ አይደለውልም እያወሩት ነበረ በግዙም በአማርኛውም ከላይ ጀምሮ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። የማይለወጥ ለዘላለም ክህነቱ
ለዘላለም ነው። ለዘላለም 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 የማይለወጥ ክህነት አለው። ለዘላለም ነው ክህነቱ እና አለውና ስለዚህ ስለ እነሱም ሊያማልድ ዘወትር በሕይወት ይኖራልና ይልና ስለዚህም ደግሞ በእሱ ነው የሚለው ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ መዳን፣ በእርሱ ፈውስ፣ በእሱ ሕይወት፣ በእሱ እረፍት፣ በእሱ ሰላም፣ በእሱ ውጭ ሌላ እረፍት የለም። በእርሱ ወደ እግዚአብሔር መንገድ እሱ፣ ሕይወት እሱ፣ እውነት እሱ፣ ያለ እሱ ምንም መግቢያ የለም። ያለ እርሱ በእርሱ ወደ እግዚአብሔር የሚመጡትን ወደ አባቱ የሚመጡትን ዘወትር ምን ይላቸዋል? የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ያለ እንደዚህ ያለ ሊቀ ካህን ይገባናል እያለ ይናገራል። ከፍ ያለ በቃ ክብር ለኢየሱስ ይሁን። ሞት የማይገድበው ለዘላለም ደግሞ የሚታይ ሊቀ ካህን አለ በእኛና በእግዚአብሔር መካከለኛ የሆነ እሱም ጻድቅ የሆነው ኢየሱስ ክርስቶስ እሱ ነው አማላጅና እሱ ነው የነፍስ እረኛ፣ እሱ ነው የነፍስ አባት። ማንም ይሄ ጠላ እየጋፈና አረቂ እየጋፈ ለራሱ የተወላገደ እግሩና ፊቱ ተጨራሙ የሚሄድ ቄስ ነው እንደ ነፍስ አባት ሊሆን የሚችለው? እናውቀዋለን እኮ እያንዳንዱ ለምን ብሎ የት እንደሚሄድ እናውቃለን። ለምን ብሎ ነፍስ ለራሱ ሶፋ የሚያክል ኃጢአት ተሸክሞ እየተወላገደ የኔን ኃጢአት ይሸከማል ማለት ዘበት ነው። የነፍስ አባት የነፍስ እረኛችን ኢየሱስ ነው። እረኛችን ጠባቂያችን ትጉህ ዘይነጉም አይደለ ፈጣሪ ዘይደክም እግዚ ስሉጥ የሚለው የማያንቀላፋ ትጉህ እረኛችን ኢየሱስ ነው። እግዚ ስሉጥ የማያንቀላፋ ትጉህ እረኛችን ኢየሱስ እሱ ነው እረኛ፣ እሱ ነው ጠባቂ፣ እሱ ነው የነፍስ አባት፣ እሱ ነው አማላጅ። ለኛ የሚገደውም የተገደደም እሱ ብቻ ነው። ማንም ስለኛ ሰንበዲ ተነስቶ ሰዎች ተረባርበው ጻጽፈውለት ገል ብለው ምን ብለው የሆነ በዘርም በሆነ ተቦድ ነው የጻፉለት ሰው አይደለም። ኢየሱስ ከሰማይ የመጣ ነው። ኢየሱስ ስሙ ይባረክ። እሱ ሕያው አምላክ ነውና ሞት የገደባል ሞት እንዲል አድርጎ የተነሳ ጌታ ነው። ይሄን ጌታ ነው እኛ የምናምነው የምንከተለው። ከሱ ውጭ የምንከተለው አንዳች ነገር የለም እና አትሳደቡ፣ ግደላችሁ። ማስመሳይም ማልከው ምንም ማልከው እኛ እናስመስልም። ለምን እናስመስላለን? ምናስመስልም አንዳች ነገር የለም። ኢየሱስን መስበክ ማስመሰል አይደለም። ኢየሱስን መስበክ እውነቱን መናገር ነው። በአደባባይ የሚመሰክርልኝ በአባቴ ፊት እመሰክርለታለሁ ነው የሚለው። በአባቴ ፊት በሰው ፊት የሚያፍርብኝ ደግሞ በአባቴ ፊት አፍርበታለሁ ደግሞ ነው የሚለው። እክደዋለሁ ነው የሚለው። እክደዋለሁ ጭራሹን ይካዳል። ኢየሱስ የገባው ወደኛ ላናፍርበት ነው። ኢየሱስ ወደ ውስጣችን የገባው ላናፍርበት፣ ልንገልጠው፣ ልንናገረው ነው። ክብር ለኢየሱስ ይሁን። እውነቱን እናገራለን፣ እውነቱን እንገልጣለን። ሚዛን አንዳች ነገር አይኖርምና ክብር ለአምላካችሁንም ለጌታ ጸጋ ይብዛልዎት። በጣም ደስ የሚል ገለጣ ነው። በጣም ደግሞ የሚገርመው ከቤተ ክርስቲያኒቱ መጽሐፍ ሌላውን ያታሉ። ሌላው ምናልባት መኑ ሌላው ሊያታሉ ይችላል። እኛን ግን ማንም አያታልም። እንደው በአንድ በኩል ደስ የሚለኝ በዚህ ቤተክርስቲያን በማደጌ ደስ ይለኛል፣ እውነቱን ለማውራት ማለት ነው። ብዙ ነገር በጣም ብዙ ነገር ደስ የሚለኝ ነገር አለ። ማንም አይሸጉደን። ማንም ተነስቶ እንዲህ ነው እንዲያ ነው ሊለኝ አይችልም። ጆሮን ቆንጥጠን እናስተምረዋለን ከፈለገ። ስንት ሊቃውንት ያለ ነው እዚህ አዲሳት የመምህር የቀን የመምህር ያቋቋም መምህር ያለበት ነው። ዝም ብሎ ተራ ደጓይሌ እንትን ቄስ ያለ እንዳይመስላችሁ ለማለት ነው። ጌታ ክብሩን ይውሰድ። መርጌታ ክብር ለኢየሱስ። እስቲ ድምጽዎትና ያሰሙን ናፍቀውና። ለጌታ ይሁን። አሜን። እግዚአብሔር ይመስገን። እኔ ደግሞ በጣም እንደው በአምልኮ ጣዖት በማደግ በጣም አዝናለሁ። እርስዎ ደግሞ እንደው ደስ ይለኛል ይላሉ። የሚገርም ነው። እኔ ደግሞ እድሜ ልኬን እንዲሁ ጣዖት ሳመልክ ኖሬ ያቺ ሴቷ ማነው ስሟ እና እሷን ሳመልክ ዘመኔን ሁሉ የጨረሰችው አውሬ
እኔ ረግማለሁ፣ እርሱ ሐሴት ያደርጋሉ። የሚገርም ነው እኮ እናንተ የሰው ወይ ታምር። አይ ምን መሰለዎት እንደዛ ያልኩበት ምክንያት ወድጀው ደስ ብሎኝ ሳይሆን ማንም እዚህ እውነት አለ ብሎ ለምሳሌ እዚህ እውነት አለ ብሎ ማንም ሊሸውደን አይችልም። እናውቀዋለን ለማለት ፈልጌ ነው። ከታይ እስከታች ማን ምን እንደሆነ ምን እንደሚያመልክ ምን እንደሚከተል እናውቀዋለን ለማለት ፈልጌ ነው። አይሸውደኝም። እንደ ማንም አሁን ከቤንጤ ሄደ ሰውን ወይም ከሆነ ሰው ምዕመን አይደለሁም ለማለት ፈልጌ ነው። እሱማ ያው ሲጠርቡት ኖሮ አይደለ? ታቦቱን ሁሉ ሲጠርቡት ሲያዘጋጁት ሲፈልጉ ሲሰነጠቅ ቦይ ሽንኩርት መክተፊያ እየሸጡ እንዳይከትሩ እንትን ስንት ነገር ነበረ እና ይሄ ዱካ ሁሉ ስናመልክ ኖረናል። ዱካ ሰው እንጨት በ21ኛው ክፍለ ዘመን ላይ ሰው እንጨት ተሸክሞ ሲዞር በዓለም ላይ የመጨረሻ የድንቁርና ጥግ ላይ የቆመች ቤተክርስቲያን ብትኖር እንዲሁ ለስሙ አቤት ከመናገር አንድ የሚገርመውት እንደው እንደ እንትን ልንገረውትና ዝጉት የርሰውን እሺ እዚህ አንድ ቦታ ነውና ገዳም ነው እና ኢየሱስ በርቶልና 18 ታቦት አለ አንድ ገዳም 18 እንጨት ማለት ነው። እና 18ቱ የሚገርመው እስቲ አንጡት ላይ ውስጥ ይሄን ኮልኮል ለብዬ እስቲ ቄሰ ገበዞን አንጣው ብዬ እያወረደ ከሳጥን እያወጣ መቼም ያው ይሄ በዘይት ታሽቶ በጨርቅ ስለተጠቀለለ ይሸታል። በጣም ነው የሚሸተው። በጣም ነው የሚገማው። ለምን ዘይቱ ስለታሸገ በአመት አንድ ቀን ስለሚከፈት እዛው ደርቆበት ማለት ነው። እና እስቲ አንጣው እስቲ ያውጣው እስቲ እያልኩኝ እያወጣ ቁጭ ያደርጋል። እኔ ደግሞ ሁለቱ ላይ ቁጭ ቆምኩበት ማለት ነው። በእርግጥ አላየሁት ነበር፣ እውነቱን ለማውራት አላየሁት። ለካ እኔ ግራ አስቀምጦታል። እኔ ደግሞ እዛ የሚያወጣውን እያየሁ ላው ላይ ቁቤመታለሁ ለካ። ከዛ ቅርጥፍ አለ። ቅርጥፍ ያለ እግሬ ከዶ እታችኛው ደርሷል። ቁንቁን በልቶት ማለት ነው። ደግሞ ከያዋለው የናኩቶ ላም ነው ወይ ናኩቶ ላም እና በጣም ያስቅ ነገር ነበር። በጣም እንደዛ አይነትና ጌታ ከዘንድ አይነት ኮልኮሌ መንፈስ ገላገለን፣ ስሙ ይባረክ። ይቀጥሉ። እውነት ነውና ኦርቶዶክስ በእውነት በህዝብ ላይ የፈረደች እቺ ጦረኛ ህዝቡን ጦረኛ ያደረገችው፣ ህዝቡን አመንዝራ ነፍሰ ገዳይ ነው ያደረገችው። ቤተ ክርስቲያን አይደለችም የምንለው ለዚህ ነው። ኦርቶዶክስ ቤተ ክርስቲያን አይደለችም፣ የ66 መኖሪያ ናት። የ666 ዋና ጠቅላላ ጳጳሳት ሁሉ አቤት ከኔ ጋር ሊጣሉ ነው አይደለ? ቤተክርስቲያን አይደለችም የሚሉ አረ በጭራሽ እርሷን ቤተክርስቲያን ማለት እኮ በእውነት መጽሐፍ ቅዱስ ያነበበ ሰው ታወታው ማርዬ 666 እኮ ተቀብላለች ነው እንዴሽ? በቃ አልሰሙም እንዴ? ሰሞኑን ከግብረ ሰዶም ጋር አብራ እንደምትሰራ እያሳዩ ነበር። አዎ አብራ የው ጠቅላይ ቤተ ክህነት ቢሮ አላቸው። ጠቅላይ ቤተ ክህነት ውስጥ ቢሮ አላቸው እና በጎን በሩ ላይ 666 የሚል ጽፈውበታል። 666 በግልጽ ነው። በቪዲዮ ያሳያቸዋለሁ። ቆዩ። በዚህ የሚቀጥለው ሳምንት ላይ በቪዲዮ ነው፣ በሩ ላይ ነው የማሳያችሁ። እና የግብረ ሶዶማውያን እንትን ዋና ድርጅቱ ዋናው አብሮ ነው የሚሰራ፣ የሚረዳቸው ጳጳሳቱ ሁሉ የሚረዳቸው የግብረ ሰዶም ድርጅት ነው። እና ገዳም ላይ ይህንን ማስፋፋት እንዲችሉ በጣም ትልቅ የሆነ ገንዘብ ተመድቦላቸዋል ለገዳማት። ይሄ በዚህ የሚጋቡ ከሆነ እዚያው ላይ ማንም አይግለጠው፣ ግን እዚያው እንዲጋቡ እዚያው በስጋው ደግሞ በምናምን ነገር እያደረጉ እንትን እንዲሉ ለአይምሯቸውም እንዲመች እያሉ እና እንደዚህ ሆኗል። ዝም ብሎ ቀላል እንዳይመስላችሁ። ለዚህ ነው አይደለች የምንለው እኮ ግብረ ሰዶም የራሷ
የራሷ ነው እኮ። ሌዝቢያን ለመጀመሪያ ጊዜ የተፈጠረው ኢትዮጵያ ውስጥ ነው። ማን ነው ስማ? ወለተ ጴጥሮስ የጀርመን ፕሮፌሰር ረዳት ፕሮፌሰር እሷ ተናግራ ነበረ የዛሬ 11 ዓመት የዛሬ 11 ዓመት። በኋላ ማህበረ ቅዱሳን በሲኤንኤ በቢቢሲ ሳይቀር መልስ ሰጠ። እንዴት ኢትዮጵያ የሌዝቢያን የመጀመሪያ ሌዝቢያን የተጀመረው ኢትዮጵያ ነው ተብሎ እንዴት እንደዚህ አይነት ጥናት ይካሄዳል? ዓለም አቀፍ የሆነ ዜና ነው እንትን ያደረገው እና ማን ነው ሲባል ወለተ ጴጥሮስ ናት። ወለተ ጴጥሮስ በጣም የታወቀች ገዳም ናት፣ ጎንደር ያለችው ወለተ ጴጥሮስ ገዳም እና በጣም ይዘገንናል። እዚህ መናገር ትንሽ ይከብዳል፣ ትንሽ በጣም ይከብዳል። ደንገጥሮች ዛሬ ነው ትናንት ነው በዓሏ? ዛሬ መሰለኝ። ዛሬ ወለተ ጴጥሮስ ዛሬ ነው እና ነበሯት እንዘይልህሱ የሚሉ እንዘይልህሱ እና እንደዛ ነው የሚለው እንትኗ። አዎ ገድሉ አሁንም አለ፣ አሁንም ገድሉ አላ ያለ እንዲው እየላሱ ደስ የሚያሰኙላት ደንገጥሮች ነበሯት ይላል። ይሄ አሁን አይዘገንንም? ይሄ አሁን የእምነት ተቋም ነው። ይሄ አሁን መንፈሳዊ ተቋም ነው። መስጊድ አይሻልም? መስጊድ አይሻልም ወይ? አንድ አላህ ብቻ ብለው የሚሉ እንዴ 99,000 ጣዖታት ጣውላዎች ሁሉ የሚመለኩበት ነገር ይሄ በጣም 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 መቃወም ያለብን ነገር ቢኖር ይሄ ነው። አይደለችም ህዝቡ ራሱ ፓጋን ነው ማለት ይቻላል። ገና ነው ምንም ነገር እመቤቴ እያለ ወደ እግዚአብሔር መድረስ ያቃተው። ኢየሱስ ተሰቀለ ሲባልም አለቀ። ፀጉሩ ይቆማል፣ ፊቱ ይጠቁራል። እንዲህ የሰው ሁሉ ነው እኮ ሰው ሁሉ ምንድን ነው? እንዴት መለኮት እንዴት ይሰቀላል ይላል። አምላክ እንዴት ይለምናል እና ጦት ይጠባል ሲባል አዎ በጣም እኮ የሚዘገን። ጦት ይጠባል ሲባል አዎ ብሎ እሺ ብሎ ይቀበላል። የክርስቶስ ሰምራ ጦት እየጠባ ምድር ላይ ወርዶ አሁን ይሄ አሁን ለኢየሱስ ነው እንዴ? ኢየሱስን ያዋረደች ብቸኛ በዓለም ላይ የቤተ ክርስቲያን ስም የተሰጣት ቢኖር እሷ ናት። እና ፈጥፍጧት አለ እንትና ዶክተር ወዳጀነ ነው እኮ የማርያም ስዕል ግድግዳችሁ ላይ ካለች ፈጥፍጧት ይላል። የጠፈሯ ንግሥት በሚለው ስብከቱ ላይ የጠፈሯ ንግሥት በሚለው ስብከቱ ላይ አውሩዱና ፈጥፍጧት ይላል። በጣም ብዙ ሰው ፈጠፈጣት። በጣም ብዙ ሰው ነው እና እንደዚህ ነው ዘቅዝቀው ሰቅለዋት አይደለም እንዲ አባ ሙሴ ህዝቡ በጣም እንትን አለ ጠዋቱ እና ኧረ እመቤቴ ተዘቅዝቃለች አሏት። ዝም በሉ ካልተመቻት ቀና ትበል በቃ ኧረ እመቤቴ ተዘቅዝቃለች ዝም በሉ ካልተመቻት ቀና ትበል አሏቸው ይባላል። እና እንደዚህ አይነት በጣም የወረደ የተዋረደ በእውነት ጣዖት የነገሰባት ቤተክርስቲያናችን በእውነት እኔ አዝናለሁ በእውነት ጅራፍ ቢኖረኝ እንዳለ እንዲሁ በእውነት ጠራርጎ ማስወጣት ነበረ። ቄስ የለ ደብተራ የለ ምናምን ነገር በሙሉ አርሶ እንዲበላ። ምክንያቱ እምነትም የለውም፣ ራሱ እምነትም የለውም እኮ አያምን አያሳምን እና እንደዚህ ያለ ህዝብ ስለሆነ ወደዚህ እንትን ማለቱ በጣም ከባድ ነው። የኢየሱስ ምልጃ እንዴት አድርጎ ይቀበለዋል? ያመዋል፣ ሆዱ ይቆርጠዋል። ኢየሱስ ያማልዳል ሲባል ያመዋል። እመቤቴ ሲል የለመደ መጣሁልሽ በደጅሽ እያለ የለመደ ቀይ ሴት በታየችው ቁጥር እንዲው እንትን አንድ ነገር ላሰማችሁና እሺ ሰው ዝም ብለን እንዳልሆነ የእኔ እንትን አይከፍትም እና ድምፁን ላሰማችሁ። ካስፈለገ ቆሞስ ከአንጌርሳም የሚለውን ሰርች አድርገህ እሱ ጋር አለ እንትኑ እሱ ነው እንትን ያለው እና ስሙ የተለቀቀውን ማለት ነው። ዊኪ ላይ ነው ቲክቶክ ላይ ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ፈቅድላታል ወይ? አስተምሮ በሁማኒቴሪያን ወቅት ከሆነ ችግር የለውም።
ሰማችሁ? ስለዚህ በሰብአዊ ስራ ከሆነ ኦርቶዶክስ ቤተክርስቲያን ከግብረ ሰዶማውያን ጋር አብራ እንድትሰራ ይፈቅድላታል ወይ ብሎ ነው የሚጠይቀው። አንድ ሰው እንትናን ነው የሚጠይቀው፣ ጋዲሳን ማለት ነው። እና ጋዲሳ ምንድን ነው የሚለው? በሰብአዊ ስራ ከሆነ በሰብአዊነት ስራ ከሆነ ይፈቅድላታል ነው የሚለው። ስለዚህ ስሙ የሚለውን ቀጥሎ ያለው ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይህ ከትምህርቷ ጋር አይጋጭም ነው ያለኝ። በደንብ ስሙ፣ ሰማይ በደንብ አሁንም ደግሞ ይነግራለሁ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ የልማት ክንፍ ነው። በጣም ነው የሚገርመኝ። እነዛ እኛ ያለው መካነ ኢየሱስ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት እንደዚህ ነው። ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ጋር አብሮ ይሰራል። ፓርትነር ሆኑ ራስን ተመልከት። አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተሰረዘሩ ደቂቃ ስለሌለ ነው። ከ70% በላይ በደንብ አለበት። ከ70% በላይ ቅልጥ ያሉ ሰዶማውያንና ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ ነው። ስለዚህ ከጠየቅ ዋናዎችን ሄደ ጠይቅ። የኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችሁ ላይ በልማት ክፍላችሁ ሰማችሁት አይደለ? ጥሩ መረጃ ነው መርጌታ። እውነት ነው እኮ ይሄ ማለት አቡነ ሳሙኤል የሚመሩት ማለት እኮ ነው። ካናት ይሄ ተራድኦ ኮሚሽን ማለት ራሱ የቆየ ነው። አብዛኛውን የጳጳሳትን እያንዳንዱ ጳጳስ ሲሾም መኪና የሚሰጡት እነሱ ናቸው። እንደገና ይሄ ተራድኦ ኮሚሽን ዋና የሚመሩት ማን ናቸው? አቡነ ሳሙኤል ናቸው። ይሄን በነገራችን ላይ ማለት ነው ቆይቷል። ይሄ በጣም የቆየ ነውና መኪና አጠቃላይ ጳጳስ ሲሾም ለሀገረ ስብከት ለእያንዳንዱ መኪና ከውጭ የሚመጣው ከነሱ ነው። ይሄ የታወቀ ነው። በቃ አሁን ይኸው ከዚህ ጋር ነው የሚሰሩ። ራሱ እንትና ጋዲሳ ምንድን ነው የሚለው? የሰብአዊነት ስራ ከሆነ አብራ መስራት ትችላለች ብሎ ነው እዚህ ጋር የተነገረው። እና ሰውየው ደግሞ እያንዳንዱን ነገር ዝርዝር ነው የሚያቀርበው። ብሮት የሚባለው እንደገና እነዚህ ድርጅቶችን በሙሉ እየዘረዘረ እነዚህ ከ70% በላይ ግብረ ሰዶምን የሚደግፉ እንዲያውም አንዳንዶቹ የጾታ ቅያሬን እንኳን የሚያበረታቱ ሌዝቢያንስን የሚደግፉ ግብረ ሰዶም ባልገባባቸው ሀገሮች ግብረ ሰዶም ለማስፋፋት የተቋቋሙ ናቸው። እና ቤተክርስቲያኒቱ ከነሱ ጋር አብራ ትሰራለች ማለት ነው። ከሄዱበት መረጃ ለመስጠት ነው። ሄዱበት አሁንማ እኮ በደንብ አድርገው መረጃ አቀበሏቸው። በስመ አብ እንደው ነሽ እንኳን ተልባ ሰጥቶሻል። በትር ነው ያቀበሏቸው። እንዴ ቀላል መሪ ሰምተዋል፣ መረጃውን ሰምተዋል። አሁን መሪ በደንብ አድርገው ይቀጥሉበት። ወይ ጉድ! በወለተ ጴጥሮስ ሲገርመን ደግሞ ሳሙኤል እየመሩት ነው አሁን። በነገራችን ላይ ትልቁ ችግር ምን መሰላችሁ? ይሄ ምን ችግር አለው? ለቃሉ
ምንም ለመጽሐፍ ቅዱስ እውቅና የማትሰጥ ቤተክርስቲያን ብትሆን ኦርቶዶክስ ነች። መጽሐፍ ቅዱስን የማትፈልገው ወይም ደግሞ የማትቀበለው እንደገና ለቃሉ ቫልዩ የማትሰጥ የምትንቅ በቃ ለሷ ተረት ካልሆነ ምን ለምን ገደል አይገባም? ምን አሸዋት እሷ ምን ማቴዎስ ምናምን ለእንትን ለይስሙላ ነው የምታነበው እንጂ አትፈልገውም። የሚገርመው በጣም እኔ የሚገርመኝ እያንዳንዱ ግለሰብ ቴስት ስታደርጉት እንደው ይሄን የሚላለ ስትሉት አይ ቢሆንም እሱ ምናምን ብለው ነው አልፎ የሚሄደው። በጣም የሚገርመኝ ለቃሉ ቫልዩ አለመስጠት፣ ለቃሉ ትኩረት አለመስጠት፣ ቃሉን መናቅ። ሰው ምን ችግር አለው ቢል ለራሱ ሐሳብና ለራሱ ስርዓት መጓዝ በጣም ይገርመኛል። ይሄ አደገኛ ነው። መጨረሻው እንደዚህ ነው የሚቀጥለው። አሁን እንደውም እኛ በውስጥ በገዳም ስንት ነገር የምናውቀውን ትተን አንናገርም ብለን ጭራሹን ደግሞ እንደዚህም ደግሞ መጣልን ማለት ነው። ምን ችግር አለው በሚል ሁኔታ ሲጀምር አንድ እርዳታ ሲያደርጉ እነዚህ ሰዎች እና ግለሰቦች ምን ሊያደርጉ ነው የሚያደርጉት? አዝነው ነው? በኦርቶዶክስ ቤተክርስቲያን አዝነውላት ነው እንዴ? አያዝኑም። ህዝቡን በስሩ ለመያዝ ነው። ህዝቡን ይሄን በዚህ አላማቸው እንዲጠቃ ማድረግ ነው አላማው እንጂ አዝነውለት ነው እንደ መኪና የሚሰጡት አምኖት ነው እንደሚደራ እንትን የሚሉት። ይሄ እኮ ያለ አንድ ነገር እኮ አንድ ድጋፍ አይመጣም። ምክንያት አለው፣ ሪዝን አለው። እና በጣም ይገርማል። ሌሎቹን ስንቃወም እዚህ ራሱ ቦግ ብሎ ቁጭ አለ። ለዚህ እኮ ነው ሮሜ 10:2 ላይ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የራሳቸው ጽድቅ ማለት ራሳቸው ያስቀመጡት ስርዓትና ደንብ አለ። ራሳቸው እውነት ነው ብለው ያመኑበት ነገር አለ። ለዛ ነገር ሲቆሙ የእግዚአብሔርን ቃል ግን ሪጀክት አድርገው እንደውም ቁጥሩን ከ66 ወደ 81 ማድረስ ብቻ ሳይሆን እልፍ አእላፋት ቁጥር ጨምረው እልፍ አእላፋት አንቀጽ ተጨምሮ የነሱ ስርዓት ብቻ የሚደግፍ እሱ እየመረጡ ነው። ስለዚህ መጽሐፍ ቅዱስን የሚያከብርና መጽሐፍ ቅዱስን የማያከብር ማን እንደሆነ እየታየ ነው። በተለይ ወለተ ጴጥሮስን ስሰማ ደንግጫለሁ። ጌታ በሚያውቀው አላነበብኩትም ነበር እስካሁን እና እንትን እያሉ ረበ ኢየሱስም ለቃል ራሱ ይከብዳል። በነገራችን ላይ መሪጌታዬ አሁን የእንትናን የአቡነ ሀቢብን ገልስ ያው የአቡነ እስትንፋሰ ክርስቶስ የአቡነ ዘራ ብሩክን ክርስቶስ ሰምራል እንደዚህ ሲታይ በሌላ መልኩ እንዲ አውራጣቱን ሳመው እንትኑን አሳመ አብሮ ጠባ። እንደዚህ አይነት በቃ እንዴት አይነት ቆሻሻ ነገር አለ። እንደገና ደግሞ ያቺስ ኡራኤል ድርሳነ ኡራኤል ላይ ያለችው ያቺ ሴት አሁን ከንፈር ለከንፈር ተሳሳቡ ጸነሰች። እንደዚህ አይነት አሁን ይሄ ብልግና አስፈላጊ ነው ወይ? እንደዚህ አይነት ይሄ መሳሳም እንዴ በጣም እኮ ይሄ እኮ ወራዳነት እኮ ነው። በጣም ቆሻሻ አስተሳሰብ እኮ ነው። እንደዚህ አይነት ይኖራል። ይሄ እኮ የሚያሳየው እንደዚህ አይነት ልምምድ ያላቸው ሰዎች ይሄን የሚጽፉ ሰዎች እነዚህ ሰው ናቸው ብለን ነው የምናምነው። ይሄን የሚጽፉ በራሱ ከዚህ ጋር ያላቸው ሰዎች ናቸው። ለነሱ ኖርማል ነገር ነው። የዛችም አሁን ያልናት እቺ ሴትዮ ዙሪያውን ቁጭ ብለው ተቀምጠው ያስደስቷት ነበር ነው የሚለው። እንግዲህ በጣም ከባድ እኮ ነው። ይሄ እኮ ምን አይነት ነው? ይሄ ምንድነው? ይሄ የዮሐንስ አፈወርቅስ ምንድነው? አሁን ይሄ እየደማ ያለን ብልት እንትን እያለ ያንን በጣም እኮ ብዙ ቆሻሻዎች አሉ፣ ብዙ ነገሮች እንደዛ ይሄ ከንትን ጋር የተያያዘ እንደዛ አይነት ነገሮች ምን ማለት ነው? ይሄ እኮ በጣም እኮ ቀላል ነገር የሚታይ አይደለም። መጽሐፎቹ በሙሉ ይሄ ገላገል የሚያወሩ በሙሉ ከዚህ ጋር የተያያዙ ናቸው። ግን እውነታው ላይ መጽሐፍ ቅዱስ ሲባል ግን አይፈልግም። ያኛውን ይቀበላሉ፣ ለእግዚአብሔር የሚሳነው ነገር ይላሉ፣ ለዚህኛው ግን እውቅና አይሰጡም። በጣም የሚያሳዝነኝ ነው። በጣም ማዝንበት። ቅድም እኮ መሪ ተናገሩ። ኢየሱስ አሁንም ጡት ይጠባል ሲባል ይታቀፋል፣ ሕፃን ልጅ ነው ሲባል አሜን ይላሉ። ያስታርቃል፣ ይማልዳል፣ አማላጅ ነው፣ ሊቀ ካህን ነው ሲባል ደግሞ ኖ ይላሉ። ይሄ አለመታደል ነው። እውነት ለመናገር የሆነውን አይደለም ያይደለውን ደግሞ ወይም ያልሆነውን ደግሞ ነው ብሎ መናገር ይሄ መገለባበጥ በራሱ እርግማን ነው። ለዛ እኮ ነው የታንትጉ የተወስኩም ዘማርናክም የሚለው የታንትጉ ወይተወስኩ እምዘማርናክሙ ወጉዘ ለይኩን ካስተማርናችሁ ቃል ላይ አትጨምሩ አትቀንሱ የሚለው እንደውም በዚህ መጽሐፍ ላይ የሚጨምር በመጽሐፉ ላይ የተቀመጡት መቅሰፍቶች ይጨመሩበታል። በመጽሐፉ ላይ ደግሞ የሚቀንስ ከቅድስቲቱ ከተማ እድሉ ይጎድላል
እንዲሁ ደግሞ በገላትያ ያለ ይሄ የራእይ 22 ነው። የገላትያው ምዕራፍ 1 ላይ ያለው ደግሞ የተረገመ ይሁን ይላል። የሚጨምር የተለየውን ወንጌል የሚናገር የተረገመ ይሁን። ወዳጆች ከኢየሱስ ውጭ መስበክ እርግማን ነው። እኛ ሳንሆን እየተናገርን ያለነው ቃሉ ነው። የእግዚአብሔር ቃል የሚናገረው። ወለተ ጴጥሮስ ብትላት ወለተ እንትና የፈለግከውን ደርድረህ ወለታዎችን መበለቶች ሰብስበህ ብትጠራቸው እርግማን ነው የሚሆነው። ጸድቀው ከሆነ እሰየው፣ እንኳን ጸደቁ። አልጸደቁ ከሆነም በራሳቸው ይጠየቃሉ። ለእኛ ግን ትምህርት ሊሆኑ የሚችል ነገር ውስጣቸው ጋር የለም። አሁን እንደሰማነው እኮ ነው እንዴ። ለምን ገዳም ገባች ታዲያ? እንደዛ ካስፈለጋት ለምን ልጅ አትወልድም ነበር? ገዳም ገብታ እንደዛ ከምትሆን ደንገጥሮችን ቀጥራ እንደዛ ከምታደርግ ለምን ገባች? የተቀደሰውን ስርዓተ ጋብቻ ይዛ ልጆችን ብትወልድ እኮ መልካምነት ነበረ፣ ፍሬ ታፈራ ነበረ። ምናልባትም ከሷ ማኅፀን የሚወጡ እግዚአብሔርን የሚያመሰግኑ ወንጌል የሚሰብኩ የክርስቶስ ኢየሱስ ልዑካን ሊሆኑ ይችሉ ነበረ። ስለዚህ አንድም ዘርን ከልክላ እግዚአብሔር የፈቀደውን ማለት ነው። ሁለተኛ ደግሞ እሷም እንዳይቀርባት ደንገጥሮችን ቀጥራ እየተበላሸች፣ ይሄ የመጨረሻ እርግማን ነው። ከዚህ የበለጠ እርግማን የለም። መሪ ሲመለሱ ይናገራሉ። ታች ጽፈው ነበረ እንግዳ መጥቶባቸዋል ቤትና ለዛ ነው ሲመቻቸው ማይክ ያቡ። እግዚአብሔር ለዘላለም የተባረከ ይሁን። የት አገኛት? ለነገሩ በህልሙ ነው ብለዋል። በነገራችን ላይ በህልም ትመጣለች እኮ ብዙዎቹ እነዛ ነውና፣ አንድ ጊዜ ምን ሆነ መሰለውት እዛ ሐዋሳ ነውና አንዷ ቄስ ሚስት እዛ ይርጋለም ሄደችና እዛ አርሴማ ስትጸልይ ቆይታ ልክ እንደዚህ ሴትዮ መጣቻ በህልሟ ልክ ታምረ ማርያም ላይ እንዳለው ማለት ነው። እኔ ቀናለሁኝ እንዳለችው ቀናለሁኝ እንዳለችው ቀናለሁ እንዳለችው ሴትዮ እንዳለችው በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ጋርም ደግሞ ያው መጽሐፍ ነው፣ እኛ ምን እናድርግ እንግዲህ ያለውን ነው የምናነበው። እና ቀናለሁ አለች ማርያም እዛ ላይ። እና እዚህኛው ባልሽን ፍቺው አንቺ እኔ ነሽ አለቻት። ባልሽን ፍቺው አንቺ እኔ ነሽ ብላት ተገለጠችልኝ ብላ መጣቻ ሐዋሳ። ይሄ የሆነው መስከረም 2003 አካባቢ እንደዛ 2003 ነው። እና ከዛ አቡነ ገብርኤል ሐዋሳ ነበሩና አሁን ያረፉት አቡነ ገብርኤል እሳቸው ተነስተው መቄስ ወደና አባታችን በቃ እኔ ዋጋ የሚለው ስልጣን የተሻረ አለው። ምንድነው የተሻረ? ሚስቴ ጥላይ ልትሄድ ነው አልፈልግም አለች። ምን ነው? አርሴማ ሌሊት መጣ ባልሽን ፍቺው አንቺ እኔ ነሽ ብላኛለች፣ ስለዚህ ልትፈታኝ ነው አሉት። ተነስተው መኪና ተነስተው ይርጋለም ሲሄዱ እዛ ሰው ዙ ተቆራምዶ እዛ መከራ ያያል ማለት ነውና ከዛ እሳቸው ምን አሉ? በሰብስቡልኝ አሉና ማስተማር ጀመሩ። እና እኛ ራሻ ስንማረኛ ተክለ ሃይማኖትን እናውቃለን፣ ግብፃውያን ተቀብለውታል፣ እኛም ጻድቅ ብለነዋል። ገረንስ ቅዱስን እኛ ጻድቅ ብለነዋል፣ ግብፃውያን ወታደር ነው አምልጦ ወደ ኢትዮጵያ ሄደ ነው አሉ። ይህች አርሴማ መጥቷል ደግሞ እኛ አናቃትም፣ ራሻ አልተማርናትም፣ ከቅዱሳን መዝገብ የለች፣ ከየት አንጣጣቸዋል ነው። ለነገሩ ትገድሏ እንደሚለው እሷም ጋለሞታ ነው፣ ጋለሞታ ለታረግበት የቄሱ ሚስት ብለው ቁጭ። ከዛ እንዲህ ብሎ ነገር የለም ብለው ከዛ ማህበረ ቅዱሳን ሊገላቸው እንዴት እንዲህ ይላሉ? በቃ እኔ ብያለሁ እቺ ራሷም ጋለሞታ ናት፣ የቄሱን ሚስት ጋለሞታ ልታረጋት ነው እንጂ ታዲያ ምን ታረግላታለች? እሷ ሴት ለሴት ባሏን ልታስክዳት በመንፈስ ይመጣሉና እዛም ታምረ ማርያም እንዳለው ቀና አባሃለሁ እንዳለችው ምችም ልትቀና ትችላለች እንደማለት ነውና ትክክል ነው። እንዲህ አይነት ነገር አለ ለማለት ፈልጌ ነው።
እኮ እየተናዘዘ እኮ ነው ይሄኛው። በህልሜ አይቻለሁ፣ በህልሜ እንዲሁኛለሁ ብሎ እየተናዘዘ እኮ ነው ለንስሐ። አዎ እንደዛ እኮ ነው ያሉት። ነው እንዴ? በህልሜ እንደዛ እያሉ ነው እንደ መርጌታ። ይኸው በህልሜ ከዜማ ጋር ወድቄያለሁ ብሎ ንስሐ ገባሱ እኮ። አይ ለነገሩ መንፈሷ ጥምጥም ሊልበት ይችላል እኮ በጌታ በኢየሱስ መንፈስ ስለሆነ። አዎ ሊያስጨንቀው ይችላል። ወደ እንደዛ ነገር ሊፈጠር ይችላል። ያው ክፉ መንፈስ አይደለ ሰውም ይሄ ሁሉ ምንድነው? ሰው መጽሐፍ ሲናገር እግዚአብሔርን ለማወቅ ባልወደዱ መጠን ለማይረባ አይምሮ አሳልፎ ሰጣቸው ይላል። ሰው እግዚአብሔርን ለማወቅ ባልፈለገ ቁጥር ወይም ደግሞ ለመረዳት ወይም እግዚአብሔርን ለማወቅ ወደ አምላኩ ወደ ጌታው ባልመጣ ቁጥር ለማይረባ ለከንቱ አይምሮ ነው አሳልፎ የሚሰጠው። በጣም አደገኛ ነውና ሰይጣን እንደፈለገ እንደራሱ ሐሳብ ነው የሚያሽከረክረው። ማምለጫው አንድና አንድ ነው። ማምለጫው አንድና አንድ ኢየሱስ ብቻ ነው። ከዚህ ሁሉ የሚያሳርፍ ከእንዲህ አይነት ምታት፣ ከእንዲህ አይነት አስማት፣ ከእንዲህ አይነት ኮተት፣ ከእንዲህ አይነት ውዝግብ፣ ከእንዲህ አይነት ኮተት ሳመው ሳማት፣ ጠባት አጠባው፣ እንደዚህ አይነት የወረደ የዘቀጠ አስተሳሰብ አርነት የሚያወጣው የእግዚአብሔር ቃል ነው። አርነት የሚያወጣው ኢየሱስ ነው። ሰው ወደ እግዚአብሔር ቃል እስካልመጣ ድረስ ማንም ያታለዋል፣ ማንም ያጭበረብረዋል። ማንም እንዲህ አይነት እና አርነት የሚያወጣ ኢየሱስ ብቻ ነው። ክብር ለስሙ ይሁን። እኛም አርነት አወጥቶ ነው አርፈን ነው እውነት ቀምሰነው ነው ቅመሱት እያልን ያልነው። ስለ ኢየሱስ ምልጃ ቅድም መርጌታ ጽየቅ ሲሉ አንድ ነገር ትዝ አለኝና እንዴት ቢቀምሱት አሉ። በቃ ቢቀምሱት ሰው ቢቀምሰው ኢየሱስን ዋው ወይኔ እኔ ጌታ እንዴት አድርጌ አንዳንዴ በምን እንጋትላችሁ ግራ ይገባናልና ሰው የኢየሱስን ምልጃ፣ የኢየሱስን አባትነት፣ የኢየሱስን ጌትነት፣ የኢየሱስን አምላክነት፣ የኢየሱስን ሐዋርያነት፣ የኢየሱስን ሊቀ ካህንነት ሰው ቢቀበል እንዴት ደስ እንደሚል መሰላችሁ? እንዴት እረፍት አለው፣ እንዴት እረፍት እንዳለው፣ እንዴት ሰላም እንዳለው፣ እንዴት ሰላም እንዳለው። በዚህ ምድር እረፍት ነው። ክርስትናን በዚህ ምድር ላይ ነው የምቀምሱት። ክርስትና የክርስቶስን ሕይወት በዚህ ምድር ላይ መኖር ማለት እኮ ነው ወገኖች። መንከራተት የለበት፣ ሰቀቀን የለበት፣ ስቃይ የለበት፣ ነገ ምን ሆናለሁ የሚባል ነገር የለበት፣ ሲኦል ገባ ሆኖ የሚባል የለበት። እርፍ ነው የሚያደርገው ጌታ ስም። አየነው፣ ዳሰስነው፣ ቀመስነው እንዳለ ዮሐንስ። አይተነው እኮ ነው፣ ቀምሰነው እኮ ነው። በእውነት ቀምሰነው ነው። እኛ ዝም ብለን አይደለም ክብር የሚባለውን የጣልነው፣ ዝም ብለን አይደለም። ኢየሱስ ቀምሰነው ነው። ኢየሱስ ከሁሉ በላይ ነው። ሁሉን የሚያስጥል ነው ኢየሱስ። ክብር የሚባለውን የሚያስጥላል። ኢየሱስ ማርኮን ነው። ኢየሱስ አግንቶን ነው። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ ሃይማኖት አይደለም፣ የሆነ ቡድን አይደለም። አሁን እኛ ስለ ቡድን እያወራን አይደለም ወገኖች፣ ተረዱን። እኛ ስለ ቡድን፣ ስለ ካታጎሪ፣ ስለ አነስተኛ ጠቃቅን አይደለም የምናወራው ሕይወት ስለሆነው ስለ ኢየሱስ ነው። ኢየሱስ ደግሞ የማንም ቡድን አይደለም፣ የማንም እንትን አይደለም። ኢየሱስ ሕይወት ነው። በጥቅሉ ኢየሱስ ሕይወት ነው። ኢየሱስ ኦርቶዶክስ፣ ኢየሱስ ጴንጤ፣ ኢየሱስ የሚባል አይደለም። እንደዛ አይነት ነገር የሚባል ነገር ይሄ ሰዎች በራሳቸው የሰየሙት አካር ነው። እኛ የምናስተምረው ግን ኢየሱስ ሕይወት እንደሆነ፣ ሰላም እንደሆነ፣ ብቻውን ደግሞ አዳኝ ነው። ብቻውን በቂና በቂ ነው። ብቻውን መጽሐፍ ሲናገር ብቻውን የወይኑም መጭመቂያ ረገጠው እኮ ነው የሚለው። ብቻውን ነው የደም ላብ ያላበው። ብቻውን ነው የተሰቃየው። ብቻውን ነው ኤሎሄ ኤሎሄ ያለው። ብቻውን ነው መስቀል ላይ የወጣው። ብቻውን ነው ሁሉን የእናንተን ሞት፣ ስለ ሞታችን ሞቱን የከፈለው፣ ስለ ኃጢአታችን ኃጢአት የሆነው፣ ስለ መርገማችን የተረገመው ሁሉን የከፈለው ብቻውን ነው። ማንም መስቀል ላይ ያገዘው አንድም የለም። በቂና በቂ ነው። አስተማማኝ ነው። ኢየሱስ ደግሞ በቂ ነው። ባው ኢየሱስ የኔ ጌታ በቂ ነው። አስተማማኝ ነው። ስራዎቹ በቂዎች ናቸው። እኛ የምንጨምርበት በሱ ስራ ላይ አንዳች ነገር የለም። ልንጨምር እንኳን ብንል ምንድነው የእሱን ሕይወት ልንገልጥ እንጂ ልንገልጥ ሕይወቱን ለመግለጥ እንደዳነ ሰው፣ እንዳመለጠ ሰው፣ እንደተረፈ ሰው፣ እንዳመለጠ እንደተረፈ ሰው ሕይወቱን የእሱን ሕይወት ልናንጸባርቅ በምድር ላይ እንጂ አሁን ጽድቅ ለማግኘት የምንኳትን አይደለም። ጽድቅ በክርስቶስ አግኝተናል። ድነት በክርስቶስ አግኝተናል። እረፍት በክርስቶስ አግኝተናል። ከሱ ውጭ አዳኝ ፈጽሞ የለም። ሊያድንም የሚችል የለም። አቅምም ችሎታውም የለውም።
ለዚህ ነው እኮ ኢሳይያስ እኮ ሲናገር ጽድቃችን እንደ መርገም ጭ ሆነብን እኮ ነው የሚለው። እንደ መርገም ጭ የእነሱ ጽድቅ የመርገም ጭ ነው የሆነው። የዛሬ እንግዲህ ሞደስ ማለት ነው። ጽድቅ የሚባለው ነገር እንደ ሞደስ ሆነብን እኮ ነው የሚለው። አሁን የራሱን ጽድቅ ሰጠን፣ ክብር ለስሙ ይሁን። የራሱን ጽድቅ እሱ ዋጋ ከፍሎኛን ለሞታችን ሞት ለኃጢአታችን ሁሉን ከፍሎልና አሁን ነፃ ወጥቶናል። ነፃ እንደወጣ ሰው ነው እንመላለሰውና ወገኖች ኑ ወደ እግዚአብሔር ቃል፣ ወገኖች ኑ ወደ እግዚአብሔር፣ ወደ እግዚአብሔር እንቅረቡ እሱም ወደ እናንተ ይቀርባል እንዳለ፣ ወይም ደግሞ እግዚአብሔርን ፈልጉት ታገኛላችሁ እንደሚል እግዚአብሔር ቃል ፈልጉት። የሚገኝ እግዚአብሔር ነው ወገኖች፣ የሚገኝ ነው። ወደሱ በቀረብን ቁጥር እሱም ወደኛ የሚቀርብ ሩቅ አይደለም። ሃይማኖት የሳለብን የሆነ ነገር በከሌ በሰንበዲ በእንትና በጣጡስ በእንትና በሰንበዲ ምን አነስተኛ ተቃቀን በሱ ምን የምናገኘው እግዚአብሔር የሚገኝ እኔ የሩቅ አምላክ አይደለሁም የቅርብ አምላክ ነኝ ነው የሚለው። እሱ የሩቅ አምላክ አይደለም፣ የቅርብ ኃይል ቅንድብ የቀደበ ነው። እሱ አማኑኤል ነው። ምንም በመሃላችን ግድግዳ ሊኖር አይችልም። እና ይሄን ጌታ ለማወቅ ፈልጉ ወገኖች፣ ለማወቅ ጣሩ። ግድላችሁም ከዚህ ከእንዲህ አይነት ካታጎሪ ውጡ። ከእንዲህ አይነት አስተሳሰብ ማይንድ እንደ ጥላት ከመፈረጅ እውነቱን ስንናገር እንደ ጥላት መፈረጅ ተውት። ግድላችሁም ይሄ የኋላ ቀር አስተሳሰብ ነው። የማያነብ ሰው ነው። አንብቡ፣ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ የተጻፈው ለእናንተ ነውና አንብቡ፣ ተረዱ። እውነታው እሱ ነው። አለበለዛ ሰማይ ላይ ና ኦርቶዶክስ ነህ እንዴ ና ግባ የሚባል ነገር የለም። ጴንጤ ነህ ና ግባ ና አይ አንተማ ጴንጤ ነህ አይባልም። ሰማይ ጴንጤም ኦርቶዶክስም አያውቅም። ሰማይ በልጁ ነው። ዘየአምን በወልድ በሕይወት ዘላለም፣ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምንስ አሁን ተፈርዶበታል። ወገኔ ያለ ክርስቶስ ከሆን በፍርድ ስር ነህ። ለዚህ ነው አሁን ሮሜ 8 ላይ ሲናገር ማንም በክርስቶስ ቢሆን ማንም ማካላ ማንም ነው የትኛውም በክርስቶስ ቢሆን አዲስ ፍጥረት ወይም ደግሞ ማንም በክርስቶስ ቢሆን ኩነኔ የለበትም፣ አስገዳጅ ሕግ የለበትም፣ ፍርድ የለበትም። በክርስቶስ ነው። በክርስቶስ እያንዳንዱ የተሰራው በክርስቶስ ነው። ወደ አብ መቅረቢያ በክርስቶስ፣ የዘላለም መውረሻ በክርስቶስ፣ የእግዚአብሔር ልጅ ለመሆን በክርስቶስ፣ ጻድቅ ለመሆን በክርስቶስ፣ ቅዱስ ለመሆን በክርስቶስ። ሰዎች ተሰባስበው ቅዱስ ስላሉ ቅዱስ ነው እንዴ? 10 ትውልድ 15 ትውልድ ብለው በዘረኝነት በቦዴንተኝነት የራሳቸው ሰው እየተሰበሰቡ እንትን አረ ወገን ንቃ፣ አምልጡ። ይሄ ተረት የትም አያደርስም። ኢየሱስ ያድናል። ኢየሱስ ሊቀ ካህን ነው። ኢየሱስ አስታራቂ ነው። ኢየሱስ አማላጅ ነው። ኢየሱስ ነቢይ፣ ሐዋርያ፣ ንጉስ ነው። ኢየሱስ ፈራጅ ነው። ክብር ለስሙ ይሁን። እና መርጌታ ወጡለት ሰዎቹ መርጌታ ክብር ለኢየሱስ ገና ናቸው። ዋው የኔ ጌታ ስሙ ይባረክ። ፈያልን በኢየሱስ አብ ፈያልን። ማንም በህይወታችን ጣልቃ ላይገባ ማንም ጣልቃ ላይገባ። ዋው እኛ ያረፍን ሰዎች ነን ወገኖች፣ ዝም ብለን ተራ ሰዎች አይደለም። በክርስቶስ ኢየሱስ የጸደቅን የከበርን ልጅ የሆን አሁን እኔን ሲያይ ኢየሱስን ነው አብ የሚያየው። በክርስቶስ ኢየሱስ የተሰወርኩ አሁን በልጁ በኢየሱስ በክርስቶስ የተሰወርኩ ወደ ፍቅሩ ልጅ መንግስት የፈለስን አሁን ክፉ በእኛ ሊሰለጥን አይችልም። ብርሃን በርቶልናል፣ የቀን ልጅ ሆነናል። ቀድሞ ጨለማ ነበራችሁ አለ ጳውሎስ ሲናገር፣ አሁን ግን በክርስቶስ ብርሃን ናችሁ። በክርስቶስ ብርሃን ሆን የቀን ልጆች ሆን። አሁን ጨለማ ላይ ይዘን ክፉ ላይ ይዘን ያመጻ ልጅ ላይ ይዘን አሁን በክርስቶስ ብርሃን ነን። ኢየሱስ ጌታ ነው እና ይሄን ጌታ ነው እያወራን ያለነው። ሰዎች ኑ ግድላችሁ ወደ ክርስቶስ ኑ፣ ወደ ነፍሳችሁ ቅድም የነፍስ አማላጅ ኢየሱስ ብቻ ነው ማለት ወይም የነፍስ አባት እያልን ነው። የነፍስ አባት የሆኑ ሰው አይደሉም። እኛም ባለፈው አለ ቪዲዮ ላይና 550 የነሳ ልጆች ይዘን እናቃለን። እኛ እናቃለን እንዴት እንደኖርን እንዴት እንደምናረግ።
የሚገርመው ግን ንስሐ አባት አይደለም ስላንቺ የሚራራ ወገኔ። የሻሽና የጥምጣን ወይም ጥሩ ግብዣ ካላረግሽው ወደ አንቺ ቤት አይመጣም፣ ወደ አንተ ቤት አይመጣም። ኢየሱስ ግን ቀጥ ብሎ ይመጣል ወደ አንተ፣ ወደ ልብህ ይመጣል፣ ወደ አንተ ይመጣል። ካንተ አንድ የሚጠብቀው አንተ የሚጠብቀው ምንድነው? እምነት ብቻ ነው። እና የነፍስ አባት ኢየሱስ ነው። የነፍስ ጠባቂም እሱ ነው። የነፍስ አስገኝም እሱ ነው። ጸጉርህን እንኳን የቆጠረ እሱ ነው። ማንም ስላንተ አንድ አያገባውምና እንደውም ሸክም ያበዛልሃል እንጂ የነፍስ አባት የማትችለውን ስገድ፣ አቅም የሌለን ይሄን ስጥ፣ ይሄን አድርግ እያለ ደቦ ይጫወትብሃል። ኢየሱስ ግን የነፍስ አባታችን ኢየሱስ አንድ ከኛ የሚፈልገው የለም። እንዲሁ በእምነት ያገኘነው ክብር ለስሙ ይሁን። መቀበያው ደግሞ ኢየሱስን ለመቀበል መቀበያው አንድና አንድ ነው። ዝክር አይደለም፣ ጠላም አይደለም፣ አረቂም አይደለም፣ ጠጅም አይደለም፣ የሆነ ምግብ አይደለም። ኢየሱስን ለመቀበል እምነት ብቻ ነው። መስፈርቱም እምነት ነው። በእምነት ነው የምንቀበለው። ትላንት ቀዳንዮ ዛሬ 2000 ያለቀውን የተጠናቀቀውን ኢየሱስ የሰራውን ስራ ስታምን የእግዚአብሔር የሆነውን ሁሉ ወደ አንተ ይመጣል፣ ወደ አንቺ ይመጣል። ከዛ ውጭ ሌላ የለምና ለከንቱ አይምሮ አሳልፎ መሰጠት ሰው እግዚአብሔርን ባልፈለገ ቁጥር ባላሻው ቁጥር ለማይረባ ነው የሚሰጠው ወገኖች። እና ብዙ ከንቱ ነገሮች አሉ፣ ብዙ አላስፈላጊ የሆኑ ስርዓት መጠቋቋም አይደለም። እኛ ሃይማኖት እዛ ሃይማኖት የምናል እኛ ገዳም ኖረናል ወገኖች። እኔ ገና ቢያንስ በቀላሉ 10 ዓመት ኖር ያለው ማለት ይችላል። ልጅነቴን ያሳለፍኩት እዛ ቅዳሴ ሰዓታት ሌሎች የተማርኩት ትምህርት ራሱ ገዳም ውስጥ ነው። እዛ ያሉትን ሰዎች አውቃለሁ ከላይ እስከ ታይ ማን ምን እንደሆነ ምን አይነት ልምምድ እንዳላቸው እኔ አውቃለሁ። እኔ አሁን አንስለ ገዳም አንተ አትነግረኝም አትነግረኝም አንቺ የፈለገ ገዳም ብትጠይቁኝ አውቃለሁ፣ ኑሬበታለሁ። ልጅነታችንን የጨረስነው መርጌታ እንዳለው እኔ ረግመዋለሁ አሉ። እኔም አንዳንዴ የከሰረ ዘመኔን አንዳንዴ እናደድበታለሁ። እና እናውቀዋለን እዛ ውስጥ ምን እንደሚሰራ ምን እንደሚደረግ፣ ዘረኝነት ያለው እዛ፣ ጎጠኝነት ያለው እዛ፣ በዓለም የማይሰራ እዛ ውስጥ አለ። ብዙ ነገሮች ያለ እኔ አሁን ይሄን አደባባይ ማውጣት አልፈልግም። ብዙ ነገሮች አሉና እኛ በላይ የሚያውቀው የለም። አርነት የሚያወጣው ግን ኢየሱስ ነው። ኢየሱስ ሲያገኘን ግን እርፋልን ከመባከን አረፍንና ክብር ለስሙ ይሁን። ኢየሱስ የነፍስ አባት ነው። ከሱ ውጭ ስለኛ የሚገደውም የሚጨነቅም ማንም የለም። ተክልዬ እኔ የት ያቀኛል? የት እንተዋወቃለን? ሲጀምር አወይ የት ያቀኛል? እኔ በምንስ እንተዋወቃለን? በዜግነት ነው? በሰፈር ነው? በምን እንደምነገር እንዴ? ጸጉሬን ሳይቀር የቆጠረ የፈጠረኝ ካለመኖር ወደ መኖር ያመጣኝ ስለኔ ሞተልኝ እያለ ለማያቀኝ አባት በየሰቃ ያለው እንዴ? በማንተዋወቀው አያቀኝም። ሲጀመር ማንም አያቀም ወገን። የሚያቀህ ኢየሱስ ነው መስቀል ላይ የተሰቀለልህ። ማንም ስላንተ አይገደውም። ማንም እና ክብር ለስሙ ይሁን። መርጌታ አሉ ክብር ለኢየሱስ። በቃ መርጌታ ከሌሉ እንዘጋዋለን። ዝምታ ሆነ። እንግዲህ ይሰማል። እኔ ገርቤ አይሰማም። ይሰማል መርጌታ። ያው እንግዲህ እንግዳ መጥቶባቸው ነው መሰለኝ። እንዲያው ምንድነው ህዝባችን ቆም ብሎ እንዲያስብ ፈልጌ ነው። በተለይ አሁን ይሄ ያነሳነው ሀሳብ ራሱ ቀላል ነገር አይደለም። በኢትዮጵያ ቤተክርስቲያን ውስጥ ይሄ ከጥንት ጀምሮ ያለ ነገር ነው። ገዳማት ውስጥ፣ ትምህርት ቤቶች ውስጥ ይሄ በተለይ ከግብረ ሰዶም ጋር የተያያዘው ነገር ነው የሚፈጸም ክፉ ስራ ነው እና ይህንን ደግሞ ከሚያግዙ አካላት ጋር አብሮ መስራት፣ አብሮ የእነሱን ገንዘብ እየተቀበሉ የእነሱ ሰራተኛ መሆን፣ ህብረት ማድረግ እንደ ቤተክርስቲያንም ይሄ ነገር አይበጅም፣ ቤተክርስቲያንን ይጎዳል
ህዝብን ይጎዳል። በነገራችን ላይ ጥፋትም ከሰማይ ያመጣል። እግዚአብሔር ዓለምን ካጠፋበት አንዱ መንገድ ይሄ ነው። ዓለምን የጥንቱ ዓለም የመጀመሪያው ዓለም የጠፋው በዚህ ኃጢአት እንደሆነ የእግዚአብሔር ቃል ይናገራል እና እንደ ቤተክርስቲያን ከዚህ ክፉ ነገር መታቀብ አለባት። ትውልዱ መጠየቅ አለበት። ይህንን ዝም ብሎ ማየት የለበት። የሚገርም ነገር ነው። ባለፈው በወንጌላውያን ዘንድ እንደዚህ አይነት ሀሳብ ሲነሳ በጣም ተነስተው ተቃውመው አስቆሙ። ከዚህ ጋር ያለውን ግንኙነት በሙሉ አዘጉ እና ኦርቶዶክሳውያን ወንድሞችም በዚህ ጉዳይ ላይ ስሬስ መቃወም አለባችሁ እና ቤተክርስቲያን ከእንደዚህ አይነት አሰራር ነፃ መውጣት አለባት። ምን መሰላችሁ? ብዙ ጊዜ እንደዚህ የአመፅ ልምምድ ካለ የአመፅ አሰራር ካለ ለሀገርም ለቤተክርስቲያንም ለህዝብም ይጎዳል። እኛ አንዳንድ ነገሮችን ዝም ብለው የሚሆኑ ሊመስሉን ይችላል። በህዝቡ ላይ አሁን እየደረሰ ያለው ጥፋት፣ በየቦታው የሚደረገው ነገር ዝም ብሎ የሚወድ ሊመስለን ይችላል። ግን ይኸውላችሁ እግዚአብሔር አይቶ ዝም ያለ ቢመስልም ነገር ግን ብይን ይሰጣል፣ ዋጋ ይከፍላል እና አሁን ቤተክርስቲያኒቱ በተለያየ ቦታ ዋጋ እየከፈለች ነው። ምዕመኖቹ ዋጋ እየከፈሉ ነው። ምናልባት ይህንን የሚያደርጉት ትልቆች ላይነኩ ይችላሉ፣ ግን ምዕመኗ ዋጋ እየከፈለ ነው እና ይሄ የኃጢአትም ውጤት ስለሚሆን በተለይ እንደ መንፈሳዊ ሰዎች ስናይ የኃጢአት ቅጣት ፍርድ ነው እና ፍርድ ደግሞ በስጋም ላይ ይመጣል፣ በነፍስ ብቻ አይደለም የሚቀጣውና እዚህ ላይ እንደው ቤተክርስቲያን በደንብ ወጣቱ መስራት አለበት። ቤተክርስቲያንን ከእንደዚህ አይነት ነገር ማላቀቅ መቻል አለበት። እኛ እንዲያው መንፈሳዊ ነገሯ እንዲስተካከል ስለምን እንፈልጋለን፣ ግን ስጋዊ ነገሯም እየዘቀጠ ነው ያለው። በተለይ ቤተክርስቲያኒቱ ሙስና አለ፣ ዘረኝነት አለ። ይሄው ግብረሰዶም እንግዲህ ከግብረሰዶም ጋር አብራ ከሰራች በነገራችን ላይ በመረጃ የምናቀርበው በገዳማት የሚደረግ በቤተ ጉባኤ የሚደረግ ግብረሰዶምም አለ ቤተክርስቲያኒቱ ውስጥ ይፈጸማል እና ይሄ ሁሉ ችግር አለ እና ዘርፈ ብዙ ነው ችግሯ እና ከዚህ ሁሉ ችግር መላቀቅ አለባት እና ከዚህ ሁሉ ችግር የምትላቀቀው ግን በምንድን ነው ካላችሁኝ ከስተት ትምህርትም ይሁን ከአስተዳደር ችግርም ይሁን ከዚህ ከኃጢአትም ይሁን ነፃ የምትወጣው በወንጌል እውነት ነው፣ በመታደስ ነው። ቤተክርስቲያን ትታደስ ስንል እኛ ይሄ ሁሉ ችግር ስላለባት ነው። ተሐድሶ ያስፈልጋታል። ዝም ብሎ ቅዳሴ መጮህ ምን ይጠቅማል? ኃጢአት እየሰራ እኮ ሰው እየጠነቆለ ግብረ ሰዶም ሆኖ ከግብረ ሰዶም ጋር እየተባበረ ብጮህ እኮ ምንም እኮ የሚመጣ ነገር የለም። ምንም እኔ እንዲያውም እግዚአብሔር ድል ቢሰጠውና መናገር ቢችል ይህንን ቅዳሴ ሁሉ ማስቆም የሚፈልግ ይመስለኛል። ሰዓታት አይደለም እግዚአብሔር የሚፈልገው፣ ቅዳሴ አይደለም፣ ማህሌት አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው የተለወጠ ሰው ነው። በመጀመሪያ ደረጃ የተለወጠ ሰው፣ የዳነ ሰው፣ የጸደቀ ሰው ነው የሚፈልገው። ስለዚህ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ ካህናት በሙሉ ቆም ብላችሁ ማሰብ አለባችሁ። ቢያንስ እንኳን ለነፍሳችሁ አስቡ። ለሰው ነፍስ እንኳን ባታስቡ ለራሳችሁ ነፍስ አስቡ። ለምን ሲኦል ትገባላችሁ? ለምን ትጠፋላችሁ? እንዴ ህይወት እኮ ቀልድ አይደለም። በዚች ምድር ብቻ ኑረናት የምታበቃ አይደለችም። ከዚህ ምድር በኋላ እኮ ዘላለም የምንኖረዋል። ይጠብቀናል እኮ የዘላለም ቅጣት ይጠብቀናል። የዘላለም ፍርድ እኮ ይጠብቀናል። ከዚህ እኮ የማምለጫ ጊዜው ዛሬ እኮ ነው። ዛሬ ነው እኮ የማምለጫ ጊዜው። ለዚህ እኮ ነው መጽሐፍ የመዳን ቀን አሁን ነው የሚለን፣ የተወደደ ሰዓት አሁን ነው የሚለን እኮ ከዚህ የተነሳ ነው። ስለዚህ ዛሬ በቃ ለማምለጥ ራሳችሁ ማዘጋጀት አለባችሁ። በቃ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ተመለሱ። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እግዚአብሔር ይወዳቸዋል። ልጁን ስለ እናንተ አሳልፎ ሰጥቷል። በመስቀል ላይ የተሰቀለው ጌታ ኢየሱስ ክርስቶስ የሰው ልጆች ለማዳን ነው፣ እናንተን ጭምር ማለት ነው። የሆነ አንድ ተቋም መንግስተ ሰማያት አይገባም። ይሄ ተቋም እዚህ ምድር ላይ ነው የሚቀረው። ጥሩ ህንፃ እዚህ ምድር ላይ ነው የሚቀረው። ጥሩ ታሪክ እዚህ ምድር ላይ ነው የሚቀረው። ጥሩ ታሪክ ቢኖር እዚህ ምድር ላይ ነው የሚቀረው። ጥሩ ዜማ፣ ጥሩ ድምፅ ፈራሽ ነው፣ በስባሽ ነው። ይኸውላችሁ እግዚአብሔር የሚፈልገው ጥሩ ህይወት ነው። ጥሩ ህይወት ነው የሚፈልገው። የዳነ ሰው ይፈልጋል፣ የጸደቀ ሰው ይፈልጋል፣ የዳነ ሰው ይፈልጋል። ስለዚህ ወደ ጌታ ኢየሱስ ክርስቶስ ኑ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ተሐድሶ ለቤተ ክርስቲያን ያስፈልጋል። እኛ የምንለው ይህንን ነው። እኛ እያልን ያለነው ህንፃው ይፍረስ እያልን አይደለም። አንዳንድ ሰዎች ሆን ብለው እንትን ይላሉ፣ የተሐድሶ ስም ያጠፋሉ። ተሐድሶ በቃ እንደዚህ ህንፃ ሊያፈርስ ቤተክርስቲያንን ሊያፈርስ ይላሉ።
እኛ ቤተክርስቲያን አናፈርስም፣ ቤተክርስቲያን ነው የምንገነባው። ግን የተበላሸው የቤተክርስቲያኒቱ ትምህርት፣ የተበላሸው የህዝቡ ህይወት፣ የተበላሸው የቤተክርስቲያን አስተዳደር ይስተካከል። እንደ እግዚአብሔር ቃል ይሁን። የእግዚአብሔር ቃል የሚለውን ሰምቶ ያድርግ። የእግዚአብሔር ቃል የሚለውን ሰምቶ ይታዘዝ ነው እያልን ያለን። ወደ እግዚአብሔር ቃል ይመለስ ነው እያልን ያለን። ይሄ ደግሞ የሁላችሁ የእግዚአብሔር ህዝብ ልምምድ ነው። የእግዚአብሔር ህዝብ ሁልጊዜ የሚያደርገው ብሉይ ኪዳናችሁ ስታጠኑ የእግዚአብሔር ህዝብ ሰው ስለሆነ ከእግዚአብሔር ጋር መኖር ሲከብደው ኃጢአት ይሰራል፣ ይሳሳታል፣ ከእግዚአብሔር ሀሳብ ፈቀቅ ይላል። ስለዚህ በነቢያት አማካኝነት እንደገና በካህናት አማካኝነት እንደገና በነገስታት አማካኝነት ታድሶ እያደረገ ነው የኖረው። ዛሬም እግዚአብሔር ይህንን ይፈልጋል። አሁን ያለችው ቤተክርስቲያንም በቃ ታድሶ ያስፈልጋታል። ትምህርቷ ሊስተካከል ይገባል። የክርስቲያኖች ህይወት ሊስተካከል ይገባል። አስተዳደሯ መታደስ አለበት። ጤናማ የሆነ እግዚአብሔር የሚከብርበት እግዚአብሔር የሚወደው እግዚአብሔር የሚቀበለው መሆን አለበት እንደ እግዚአብሔር ቃል። ስለዚህ ተሐድሶ ስንል ይህንን ማለታችን ነው። ከተበላሸው ነገር ተገላገሉ፣ ከተበላሸው ነገር ነፃ አውጡ። ይኸውላችሁ ነጭ ስለለበሰ አንድ ሰው አይጸድቅም፣ ወይም አንድ ሰው እግዚአብሔር አይቀበለውም። ጥሩ ድምፅ ስላለው እግዚአብሔር አይቀበለውም። ይኸውላችሁ የሆነ አክሊል ስለደፋ የሆነ ትልቅ ድስት ቆብ አናቱ ላይ ስላደረገ እግዚአብሔር አይቀበለውም። የሆነ ወይም በንግግር ዝም ብሎ ይሄ የሚያምር ንግግር ስለተናገረ እግዚአብሔር አይቀበለውም። ይህም ብቻ አይደለም፣ ቅድም እያነሳን ነበረው ብዙ መጻሕፍትን ስለሸመደደ እግዚአብሔርን ያውቃል ማለት አይደለም። እግዚአብሔር የማይቀበለው እግዚአብሔር የሚቀበለው ሰው ምን አይነት ሰው ነው ከተባለ ወደ እግዚአብሔር የሚመለስ ሰው ነው። ምን ይላል የእግዚአብሔር ቃል ሲናገር? ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀስ ሰው እመለከታለሁ ነው የሚለው። እግዚአብሔር እንደዚህ ነው የሚፈልገው፣ ትሑት ሰው፣ የእግዚአብሔርን ቃል የሚሰማ ትሑት ሰው። ማለትም ዝም ብሎ ለየሰው ሁሉ የሚሰግድ ማለት አይደለም። እየሄደ በየእንትኑ ስር የሚደፋ ማለት አይደለም። የእግዚአብሔርን ቃል ሰምቶ የሚታዘዝ፣ የእግዚአብሔርን ቃል ሰምቶ የሚያደርግ፣ የእግዚአብሔር ቃል እንደሚለው የሚኖር ሰው ነው እግዚአብሔር የሚፈልገው። ስለዚህ ወገኖቻችን ተመለሱ፣ ወደ እግዚአብሔር ተመለሱ። በቃ ከእግዚአብሔር ጋር ታረቁ። እስካሁን ባለማወቅ ኑራችኋል። እኛም ነበርንበት ሳይገባን ሳናውቅ ማለት ነው። አሁን ግን እግዚአብሔር እድል ሰጥቷችኋል። እግዚአብሔር ይመስገን። በተለያየ መንገድ እግዚአብሔር እንድታውቁ እየተናገረ ነው ያለው እና ከዚህ ስህተት ውጡ፣ አምልጡ፣ ተመለሱ። እኔ ደግሜ ልነግራችሁ የምፈልገው ጌታ ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር ይወዳችኋል። ልጁን ለእናንተ አሳልፎ የሰጠው እናንተ እንድትድኑ ነው። ያው ለዓለም ነው የሰጠው። ከዓለም ሕዝብ እኛም አንዶች ነን። እኛም አንድ ነን። ኢትዮጵያውያን አንድ ነን። እኛ እግዚአብሔር ረድቶን ይህንን አውቀን ወደ ጌታ ኢየሱስ ክርስቶስ መጣን። እናንተም ወደ ጌታ ኢየሱስ ክርስቶስ ነው። ሃይማኖተኝነት አያድናችሁ። እንደ ወንጌል እውነት ያልሆነ ሃይማኖት ማለት ነው። ሃይማኖት እንኳ የሚያድነው እንደ ወንጌል እውነት ሲሆን ነው። እንደ እግዚአብሔር ቃል እውነት ሲሆን ነው። እንደ እግዚአብሔር ቃል ያልሆነ ሃይማኖት አያድንም። የሚያድነው እንደ እግዚአብሔር ቃል የሆነ ሃይማኖት ሲኖር ነው። ስለዚህ እንደ እግዚአብሔር ቃል የሆነ እንደ ወንጌል እውነት የሆነ ሃይማኖት ያዙ። እሱም የወንጌል ቃል ነው፣ ወይም ደግሞ በወንጌል የተሰበከው እውነት ነው። ሌላ አይደለም። ሌላ የተለየ ነገር የለም። ስለዚህ ይህንን አምናችሁ ዳኑ፣ ከዚህ ጥፋት አምልጡ። አትጥፉ ነው የእኛ ጩኸት። አትጥፉ እባካችሁ፣ ሲኦል አትግቡ፣ አትኮነኑ። እግዚአብሔር እንደምትወዱ እግዚአብሔር እንደምትፈልጉ የሆነ አንዳንድ ነገር እያደረጋችሁ፣ ነገር ግን ከእግዚአብሔር ወንጌል ፈቀቅ ብላችሁ አትጥፉ። በቃ ሌላ የመዳኛ መንገድ እግዚአብሔር አላዘጋጀም። ቅድም አንስተናል እና ይሄ በምግብ ያማልዳል፣ መጠጥ ሰተን የሆነ ሳንቲም ሰተን የምትሉት ይሄ ውሸት ነው። ኢየሱስ ህይወቱን ነው የከፈለን፣ ህይወቱን ነው የከፈለልን። እንደዚያ የሚቻል ከሆነ መሞት አያስፈልገውም ነበር። እንደዚያ የሚቻል ከሆነ በእንደዚያ የሚቻል ከሆነ በቃ ህይወቱን አይከፍልም ነበር። የሚገርማችሁ ነገር እዚህ ምድር ላይ ጻድቃን እና አብርሃም ነበሩ፣ ሌሎችም ጻድቃን ነበሩ። እነዚህ ሁሉ ዓለምን አላዳኑም። ቅድም ጌታ እየጠቀሰ ነበረና ያ ቅዳሴ ኤጲፋኒዎስ ላይ የሚለው ምን ይላል መሰላችሁ? የሚበቁ ለአድኅኖተ ዓለም ደመ ነቢያት ቅዱሳን እንደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ፈኖ ለነ ወልዶ መድነ ወመቤዞ ከመ ይባልዕ ወይቤዙ ነው የሚለው። ምን ማለት ነው? ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ እስከ ደሙ እስከፈሰሰው እስከ ዘካርያስ ደም ድረስ የፈሰሰው የቅዱሳን ደም ዓለምን እንዳልጠቀመ ባየ ጊዜ ነው የሚለው። በቃ አንድ ልጁን ላከልን ፈጽሞ ያድነን ዘንድ ይላል። ከመ ይባልዕ ወይቤዙ ፈጽሞ ያድነን ዘንድ ነው የሚለው። አንዱ ልጅ ኢየሱስ ክርስቶስ ብቻ ነው የሚያድነው እንጂ ደምም እኮ ፈሶ ነበረ ከአቤል ደም ጀምሮ። ጻድቁን አቤልን አስቡት። ከሱ ጀምሮ እስከ ዘካርያስ ድረስ በቤተ መቅደስ ነው የተገደለው። የሚገርም ነው። ቤተ መቅደስ ውስጥ አሁን ሰው ይገደላል?
ግን ቤተ መቅደስ ውስጥ ነው ደሙ የፈሰሰው። ጻድቅ ሰው ነበር። ግን ያ ሁሉ ደም አልጠቀምም። ያ ሁሉ ደም የሰው ልጅ ኃጢአት ማንጻት አልቻለም። የሰው ልጅ ከኃጢአት ነፃ ማድረግ አልቻለም። ስላልተቻለ ነው ኢየሱስ ክርስቶስ ከሰማይ የመጣው። ስላልተቻለ ነው ኢየሱስ ክርስቶስ መጥቶ በመስቀል ላይ የተሰቀለው። ስላልተቻለ ነው። ቢቻል ችግር አልነበረው። ስለዚህ ይኸውልህ አሁን እዚህ በብልሃተኞች በተፈጠረው ተረት ለመብላት ለመጠጣት፣ ይሄ ላለመቸገር የተፈጠረ ተረት ነው። አብልተህ አጠጥተህ በገሌ ስም እያለ የሚያታልልህ እያታለለ ነው። እና በመታለል በተፈጠረው ነገር ተታለህ ከእግዚአብሔር መንግስት አትራቅ ነው እኛ እያልን ያለን። ወደ ጌታ ወደ ኢየሱስ ክርስቶስ ዘወር በሉ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ስለ እናንተ ነው የሞተው። ዛሬ ስለ እናንተ ነው የሚጮኸው። የእኛ ጩኸት አይምሰላችሁ፣ የእግዚአብሔር ጩኸት ነው። እኛ ለዚህ አላሰብንም። እውነቴን ነው። እኛ ለዚህ አላሰብንም። እኛም እንደናንተ እንድንኖር ነው ስንማር የነበረው። ግን እግዚአብሔር እኛን ከዚህ አምጥቶ የሚያስጮኸን የእናንተ ጥፋት ስለሚገደው ነው። የእናንተ መሞት ስለሚገደው ነው። እንድታመልጡ ስለፈለገ ነው። ስለዚህ ዛሬ ይህንን የመዳን ወንጌል ብትሰሙ ችላ አትበሉ፣ እንዳይፈረድባችሁ። የመዳን ቀን አሁን ነው። ከሞት በኋላ ንስሐ የለም። ያው መጽሐፋችሁ ይላል፣ እናንተ አሰሙትም እንጂ እምድረ ሞቱ ለሰብአ አልቦቱ ንስሐ ይላል። እንደገና ደግሞ አዲስ ባሳተማችሁት ደግሞ በዚህ በግንዘቱ መጽሐፍ ማለት ነው እምድረ ሞቱ ለሰብአ አልቦቱ ምሕረት በቅድመ እግዚአብሔር ይላል። ሰው ከሞተ በኋላ በእግዚአብሔር ፊት ምሕረት የለውም፣ ንስሐ የለውም። የምሕረት ጊዜ አሁን ነው። የንስሐ ጊዜ አሁን ነው። ወደ እግዚአብሔር የመቅረቢያና ከእግዚአብሔር የመታረቂያ ጊዜ አሁን ነው። ይህንን ጊዜ ተጠቀሙበት። ይህ ጊዜ አይለፋችሁ። ቆም ብላችሁ እዩ። እኔ እናንተን የምነግራችሁ ይኸው እኛ የምንናገረውን ነገር ትክክል አይደለም ብላችሁ ካሰባችሁ ቆም ብላችሁ እዩ። የእግዚአብሔርን ቃል እዩ። መጽሐፍ የሚለውን ነው የምንነግራችሁ፣ ከራሳችን አይደለም። መጽሐፍ ነው የነገረን። የመዳን ቀን አሁን ነው ያለ መጽሐፍ ነው። የተወደደ ሰዓት አሁን ነው ያለ መጽሐፍ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ የነገረን ሐዋርያው ቅዱስ ጴጥሮስ ነው። መጽሐፍ ነው። እሱን እዩ። ቆም ብላችሁ መርምሩ። ቆም ብላችሁ ዝም ብላችሁ በሃይማኖተኝነት ታስራችሁ ሲኦል አትግቡ። እውነቴን ነው የምነግርህ። እንደ ወንጌል ያልሆነ ሃይማኖት፣ እንደ ወንጌል እውነት ያልሆነ ሃይማኖት አያድንም። ሰዎች ለመዳን እንደ ወንጌል እውነት የሆነ ሃይማኖት መያዝ አለባቸው። ሃይማኖታችሁን በእግዚአብሔር ቃል መርምሩት። እኔ መጽሐፍ ቅዱስ ሳነብ ከቤተ ክርስቲያን ጋር ግጭት የፈጠረብኝ ቤተ ክርስቲያን የምታደርገውና መጽሐፍ የሚለው ተቃረነ። ለዚያ ነው በቃ መጽሐፉ የሚለው ተቃረነብኝ። እንዴት ነው መጽሐፍ ቅዱስ እንደዚህ ነው የሚለው፣ ቤተክርስቲያን የምታደርገው እንደዚህ ነው፣ ምንድን ነው ይሄ ነገር ማለት ጀመርኩ። ከዚያ በኋላ ይሄንን ስላልኩ ነው ቤተክርስቲያን ምንም ገና ወንጌል ሳይገባኝ እንኳ ራሱ የተቃወመች ማለት ነው። እና በእግዚአብሔር ቃል መርምሩ፣ በወንጌል መርምሩ፣ እዩት። እስኪ ድርጊታችሁን እዩ፣ ልምምዳችሁን እዩ፣ የቤተክርስቲያኒቱን ስርዓት እዩ፣ የካህናቱን አገልግሎት እዩ። እንደ እግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ይደግፈዋል? የእግዚአብሔር ቃል ካልደገፈው ዝም ብሎ ድካም ብቻ ነው የሚሆነው። ስለዚህ ይህንን አይታችሁ ወደ ኢየሱስ ክርስቶስ ዘወር በሉ። ይሄ የመዳን ቃል ነው። ይህንን የመዳን ቃል ችላ ብትሉ እውነቴን ነው የምነግራችሁ አታመልጡም። መጽሐፍ ይላል ሐዋርያ ዮሐንስ ምንድን ነው የሚለው? በዮሐንስ 3:16-18 ባለው ክፍል ላይ ቁጥር 18 ላይ በሱ የሚያምን አይፈረድበትም፣ የማያምን ግን ስላላመነ አሁኑኑ ተፈርዶበታል ነው የሚለው። አሁኑኑ ተፈርዶበታል። ስለዚህ ይህንን እውነት አትጋፉ። ይህንን እውነት አምናችሁ ዳኑ። እግዚአብሔር ይወዳቸዋል። የፍቅሩ ደግሞ ማረጋገጫ ምንድን ነው ካላችሁኝ፣ ልጁን ሰጥቷል። ልጁ ደግሞ መጥቶ ራሱን ሰጥቷል አለ እኮ ሐዋርያ ዮሐንስ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ አልቦም ዘያቢ ፍቅር ዘይሜጡ ነፍሶ በእንተ አይርክቲው ይላል። ስለ ወዳጆቹ ነፍሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። የመጨረሻውን የፍቅር ጥግ ነው ክርስቶስ የሰራላችሁ ያደረገላችሁ። ይሄ እኮ ራሱን አሳልፎ ሰጥቷል። እኔ አንዳንድ ጊዜ ማርያም ትወደናለች ይላሉ። ምን አደረገችላችሁ ስላቸው ወልዳልኛለች። የወለደችው ትበልጣለች ወይስ የሞተው? እኔ እኮ በጣም ግራ ይገባኛል። ወለደችሽ፣ እሷ ወለደችሽ፣ ግን እኮ የተወለደው ስለኛ ሞተ። የእሱ ፍቅር አይበልጥም እንዴ? በነገራችን ላይ ስላልቻለች ነው እንጂ ማርያም ልጇ እንዲሞት አትፈልግም ነበረ። ስላልቻለች ነው።
እሱ ግን ለሞት ነው ራሱን አሳልፎ የሰጠው። ለዚያው ማዳን እየቻለ ራሱ መከላከል እየቻለ ራሱ ይሄ ምንድነው የሚያሳየን ከተባለ የፍቅሩን ጥልቀት ነው። እግዚአብሔር እንደሚወደን ይላል ሐዋርያው ጳውሎስም ፍቅር እንደዚህ ነው ይላል። እሱ ራሱ ስለኛ አሳልፎ እንደሰጠ እንጂ እኛ እንደወደድ ነው አይደለም ነው የሚለው። ይኸውላችሁ ፍቅር እንደዚህ ነው። እሱ ራሱን አሳልፎ ለኛ ሰጥቷል። ይሄ የመጨረሻው የፍቅር ጥግ ነው። በቃ ይህን ፍቅር የሚስተካከል ምንም አይነት ፍቅር የለውም። አጋፔ ይሉታል፣ መለኮታዊ ፍቅር። ፍጡር ሊያደርገው የማይችል ሰው ሊያደርገው የማይችል እሱ ብቻ ያደረገው። ለዚያውም እኮ ጥሩ ሰዎች ነን ቢሆን ጥሩ ነበር። ኃጢአተኞቹ ነን ነው እኮ የሚለው። ኃጢአተኞቹ ነን፣ በደለኞቹ ነን። አያችሁ፣ እኛ የእግዚአብሔር ጠላቶቹ ነን። የሚገርም እኮ ነው። የእግዚአብሔር ጠላቶቹ ነን። በልጁ ሞት ከታረቀን ይላል። ከዚህ በኋላማ ከቁጣው በእርሱ እንድናለን ይላል። ጠላቶቹ ነን። እስኪ አስቡ፣ ሰው ለወዳጁ ቢሞት ችግር የለውም፣ ለደህና ሰው ቢሞት ችግር የለውም። ግን ለኃጢአተኛው ሰው፣ ለክፉ ሰው፣ ለጠላቱ ነው የሞተው። እና ይሄ የእግዚአብሔርን ፍቅር ነው የሚያሳየው ወገኖች። እና ይህን ፍቅር ተቀበሉ፣ ችላ አትበሉ ለማለት ነው። ተባረኩ። ቄስ እንደው በልቤ ስለሞላ ይችል ልናገር ብዬ ነው። ተባረኩ። አሜን። መርጌታ ጸጋ ይብዛለዎት። በጣም ጌታ ይባረክ። ጥሩ ጊዜ ነው ያሳለፍነው። ጌታ በአንድም በሌላ ይናገራል። እውነቱ እሱ ነው። እኛ ሌላ ዓላማ የለንም። ሰዎች ወደ እውነት እንዲመጡ፣ ወደ ነፍሳቸው እረኛ፣ ወደሚወዳቸው፣ ወደሚያፈቅራቸው፣ ወደ ሞተላቸው፣ ወደ ተሰቀላቸው እንዲሁ ወደሚወዳቸው ሰዎች እንዲመጡ ነው ዋናው ዓላማ። ከዚህ ውጭ ሌላ ምንም ነገር የለም። ለምን እኛ ደግሞ ዝም ብለን እያወራን አይደለም። ቀምሰነው፣ አይተነው፣ ዳሰነው ወይም ደግሞ ረክተን ነው። አንድ ጊዜ ተበልቶ ለዘላለም የማያስርብ ኢየሱስ ብቻ ነው። አንድ ጊዜ ተጠጥቶ ለዘላለም የማያስጠማ ኢየሱስ ብቻ ነው። ሌላው ድግግሞሽ ነው ወገኔ እና ሌላው ተረት ነውና እውነቱ ኢየሱስ ነው። ወደ ኢየሱስ ሰዎች እንዲመጡ እንጋብዛለን፣ እንጠራለን። እውነቱ እሱ ስለሆነ እና ሃይማኖት ይሄ ቡድን ተውት። ቡድን የሰዎች እቃቃ ጨዋታ ነው። ለመጀመሪያው ጀምሮ እያንዳንዱ ስንፈትሸው በኒቂያ ጉባኤም በተለያየ ስናያቸው የራሳቸው የራሱ የሆነ እንትን ያለበት ነው። ኢየሱስ እኛ ሁሉ እያልን ያለነው ወደ ኢየሱስ እንጂ ወደ ሌላ አይደለም። የእምነት ተቋም አይደለም። ሆነ ነገር ነው ህይወት ወደ ሆነው ወደ ኢየሱስ ኑ ነው እያልን ያለውና ክብር ለስሙ ይሁን። ኢየሱስ የነፍሳችን እረኛ ነው። ኢየሱስ አማላጅ ነው። ኢየሱስ ፈራጅ ነው። ኢየሱስ ነብይ ነው። ኢየሱስ ሐዋርያ ነው። ኢየሱስ ሊቀ ካህን ነው። ኢየሱስ ሁሉ በሁሉ ነው። ኢየሱስ ከሱ ውጭ ሌላ ማንም የለም። ዝም ብሎ ስም ስላጣ ዝም ብሎ የሆነ ቄስ ሊቀ ካህን ከሌ በጣም ያስቀኛል። ብዙ ችግር የለም እዛ ስም አወጣጥ። የኢየሱስን ሌላ አንዳችሁ እንኳን ሊቅ አትባሉ ነው የሚለው። ሊቃችሁ አንድ ነው፣ እሱም ኢየሱስ ነው። አንዳችሁ መምህራችሁ አንድ ኢየሱስ ነው፣ ሌላ የለም። እና እርሱ ስለተሻሻመ የሊቀ ካህን ከሌ ስለተባለ በዛ ለክተነው ካየነው በጣም ተበልተናል ማለት ነው። እውነቱ ኢየሱስ ነው። ክብር ለስሙ ይሁን። መርጌታ ጽጌ የሚሉት ካለ እንበልና እንጨርሳለን። ማታ ስለምንቀጥል ጌታ ስሙ ይባረክ። አለውት የሚሉት መርጌታ ጽጌ ወርቁ ይላል። ስልክ ገብቶ ለዛ ነው ጸጥ ያልኩት እስከምዘጋ ድረስ። ተባረኩልኝ። በደንብ አድርገው መሪ ሲናገሩ ነበረ። በእርግጥ ከሳቸው ላይ አሁን መጨመር ይማረን ይሳለነ ካልሆነ በቀር እንደ መርጌታ በደንብ አድርገው ነው ፕሪቶስ ያስተማሩት። እውነት ነው እና እርሰውም ማረፍ ያለበት ይመስለኛል። እዚህ በኋላ ረጅም ሰዓት ስለቆዩ እውነተኛ ጾም የጾሙት እርሰው ነዎት። እውነተኛ ጾም አልሳደብ ኢየሱስ ጌታ ትፈውስ ይላል።
ቁስለ ነፍስ እንል ነበር ድሮ ለማለት ነው። ለማንኛውም ነፍስ የሚፈውስ ኢየሱስ ነው። አሁን የሚፈውሰው ኢየሱስ ነው። ጾምማ የራባድ ማሆነ ባየ ነው። እግዚ ነው በቃ እግዚ ይፈውስ ቁስለ ነፍስ እንደዚህ ነው የሚባለው። ጌታ ነው ቁስለ ነፍስና ቁስለ ስጋ የሚፈውሰው። ኢየሱስ ቁስለ ነፍስና ቁስለ ስጋ የሚፈውስ እሱ ብቻ ነው። ይጸልዩ። በጣም ጥሩ። አንድ ደቂቃ እንትን ይቅርታ። መሪጌታ ኃይለ ልዑል በጣም በጣም ታንኪው። ዘመኖት ይባረክ፣ አገልግሎት ይባረክ። የተወደዱ በጣም 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 የምንወደውት የምናከብረውት ወንድማችን ጸጋ ይብዛልዎት። መሪጌታ ጽጌም እንደዚሁ፣ መሪጌታ ክብር ለኢየሱስም እንደዚሁ ጸጋ ይብዛላችሁ። በእውነት እንደው ጌታ እናንተንም ደግሞ ስለሰጠን ወንድሞቻችን ምሳሌ የምናረጋችሁ አርአያ የምናረጋችሁ ወንድሞች እናንተ ስለሰጠን ጌታ ስሙ ይባረክ። ስለናንተ ጌታን ባርካለን። በእውነት በሁለት ሰይፍ የተሳላችሁ ወንድሞቻችን በመጽሐፍ ቅዱስም ቢሆን በዛኛውም በሁሉም ነገር አንድ ሊቃውንት ገብቶ እዚህ መከራከር አይችልም። በነገራችን ላይ ማለት ለዛ ነው እኔ በኦርቶዶክስ ማደግ ጥሩ ነው የምለውና ብዙ ጊዜ ታውቃላችሁና የሆነ አንድ ነብይ ከፍቶ እንትን ሲል ይገቡና በቃ ይረባረቡበታል ማለት ነው። እና ወንድሞቻችን ታድሰዋል። እንደዚህ ደግሞ ማንም አይገባም። የሚገርማቸው ነው ያየሁት ነገር ወይ ሊሳደብ ካልሆነ በስተቀር እንጂ እስቲ ይሄን እንዴት አላችሁት ይሄን ብሎ የሚል ሰው አይኖርም። ለምን ያውቀዋል? ውስጡ ያውቀዋል። ውስጡ ያውቁታል ሁላቸውምና ማንም ገብቶ እንትን አይልምና ግን በዚህ ውስጥ አጋጣሚ ሰዎች ተመልሰው ቸክ እንዳረጉ ቸክ ያረጉታል፣ ያነባሉ። እግዚአብሔር በዚህ ውስጥ የሚናገረው ሰው ይኖራል፣ የሚድን ሰው ይኖራል ብለን እናምናለን። ያለ ክርስቶስ ምንም የዘላለም ሕይወት ስለማይታሰብ ሰው ወደ ክርስቶስ መምጣት አለበት ብለን እናምናለንና ጌታ ጥሩ ጊዜ ሰጥቶናል። ጌታ ስሙ ይባረክ። ተባረኩ። ቀጥሎ ጨረሱ። ጸልዩልንና እንዳሉት ማታም ስላለ እንቀጥላለን። እሺ እንጸልያለን። የምንጸልየው ግን ላይቭ ላይ አንድ ሰው አስገብቻለሁኝ በስልክ አብሬ ያው ታውቁታላችሁ ወንድማችን አሮን ነው። ጌታ ለዘላለም ይባረክ። አንዱ መጥቆራ ተቆራርጦ ወድቋል ዛሬ። አሜን። ጌታ ይባረክ። አሁን እኔና አሮን አቃጥለን ነው አሜን። ስልክ እያወራ የነበረው ከሱ ጋር ነው። በጎን አሁን ይኸው እኔን ቻው ብሎ አቃጥሎ ከያኛው ሰውየው ነፃ ወጥቷል። ትብታቡ ተፈቷል። አሜን። ጌታ ለዘላለም ይባረክ። ተቃጥሏል ማለት ነው። አሜን። እንጸልያለን። አሜን። የዘላለም አባት ቅዱስ እግዚአብሔር በሰማይና በምድር ሙሉ ስልጣን ያለህ የምድርና የዓለም ፈጣሪ ሁሉ ይሆን ካንተ ብቻ ነህ። እግዚአብሔር አምላክ ሆይ ዛሬ ስለተደረገልን መልካም ነገር ሁሉ እናመሰግናለን። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ እነሆ ከጧት እስከ አሁን ድረስ መራህን፣ አስተማርከን፣ መከርከን። እግዚአብሔር ሆይ የሚፈርሰውን አፈረስክ፣ የሚተከለውን ተከልክ። ጌታ ሆይ ክብር ምስጋና ለአንተ ብቻ ይሁንልህ። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ ይህንን ቃል በሰሙ ሁሉ ላይ ጌታ ሆይ መንፈስህ እንዲነካቸው አሁንም እንጸልያለን። በጌታችን በኢየሱስ ክርስቶስ ስም ክፉ ለቆ እንዲወጣ በኢየሱስ ስም ጸልያለሁ። የሰሙት ያስጨነቃቸው ሁሉ ጌታ ሆይ አሁን ለቋቸው እንዲወጣ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በኮሜንት በተለያየ መንገድም ሲንጫጩ የነበሩ ሁሉ ክፉ ለቋቸው እንዲሄድ በኢየሱስ ስም እጸልያለሁ።
የዘላለም ቅዱስ እግዚአብሔር ሆይ አሁን ደግሞ ስለተደረገልን መልካም ነገር ስለ ወንድሜ ስለ ፋሲሎ እጅግ አድርጌ አመሰግንሃለሁ። ነፃ ታወጣለህ አንተ ኢየሱስ፣ ነፃ አውጭ ነህ ኢየሱስ፣ አዳኝ ነህ ኢየሱስ፣ ፈቺ ነህ ኢየሱስ። ክብር ምስጋና ለአንተ ብቻ ይሆንልህ። የታሰሩትን ነፃ ወጣ ዘንድ ብለሃል። የተጠቁትን ነፃ የምታወጣ፣ የታሰሩትን የምትፈታ፣ እውራንን የምታበራ፣ ለምጻምን የምታነጻ፣ ቁስለ ነፍስና ቁስለ ስጋ የምትፈውስ አንተ ብቻ ስለሆንክ እናመሰግንሃለን። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ አሁን ደግሞ ጸልያለሁኝ። ኪዳኑን ለምን አፈረስክ ብሎ የሚከታተል ኮቴን የሚከታተል በኢየሱስም የተሰበረ ይሁን። አቤቱ እግዚአብሔር የዘላለም አምላክ እንዳያጠቃቸው እግዚአብሔር ሆይ እንዳይከተል በኢየሱስ ክርስቶስም ኮቴው ይሰበር፣ መንገዱ ይዘጋ በኢየሱስ ስም። የዘላለም አባት ቅዱስ እግዚአብሔር ሆይ ቅዱሳን ከአንተ ጋር ቃል ኪዳን የተጋቡ ይልቁንም ዛሬ ኪዳን ያፈረሰውን መጥፎውን ኪዳን አፍርሶ ከአንተ ጋር መልካም ኪዳን ያደረገው ወንድማችንን በጌታ በኢየሱስ ክርስቶስም ከለላ ቅጥር እንድትሆነው በኢየሱስም ጸልያለሁኝ። ነፍሱን፣ ስጋውን፣ መንፈሱን እንድትጠብቅ በኢየሱስም ጸልያለሁኝ። ከየትኛውም አይነት መሰናክል እንድትታደገው በጌታ በኢየሱስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ሟርት በእስራኤል ላይ አስማት አይሰለጥንም ተብሎ ተጽፏል። እግዚአብሔር ሆይ አስማትም ሟርትም በእስራኤል በያዕቆብ ላይ በጭራሽ አይሰለጥንም። ዛሬ ደግሞ ያንተን ስም በተቀበሉ አዳኝነህን በተቀበሉ መንፈስህን በተቀበሉ ሰዎች ላይ አይሰለጥንም። በጌታ በኢየሱስ ክርስቶስም የጠላት አሰራር የፈረሰ ይሁን። ጌታ እግዚአብሔር የዘላለም አምላክ ቆሞስንም ደግሞ ቤተሰባቸውን በሙሉ ጌታ ሆይ በምሕረትና እግዚአብሔር ሆይ በቸርነት እግዚአብሔር የዘላለም አምላክ እንዲጠብቃቸው ለአንተ አደራ አሳልፌ ሰጠው። አቤቱ እግዚአብሔር ሆይ ለምን አስተማሩ፣ ለምን ጸለዩ፣ ለምን ተናገሩ ብሎ የሚቆጣ ዘንዶ በኢየሱስ ክርስቶስም የተቀጠቀጠ ይሁን። በዛን ሰዓት ፈጣኑን እባብ ሌዋታንን ጠማማውንም እባብ በኃያልና በብርቱ ክንድ እቀጣለሁ ተብሎ በቃል እንደተጻፈ የሚነሳውን አፉን የሚከፍተውን ዘንዶ በኢየሱስ ክርስቶስም እንድትቀጣው እንጸልያለን። ስራው የፈረሰ ይሁን። እኛ ግን በምህረትህ እንጓደዳለን፣ በምህረትህ እንከለላለን፣ በምህረትህ ጌታ ሆይ እንንቀሳቀሳለን። ክብር ምስጋና ለአንተ ብቻ ይሁንልህ። እግዚአብሔር የዘላለም አምላክ ተባረክ። እናመሰግንሃለን። እግዚአብሔር ይባርካችሁ። ያገለገላችሁ ወንድሞቼ ጸጋ ይብዛላችሁ፣ ሰላሙንም ሁሉ ያብዛላችሁ። መምህር አውደ፣ ቆሞስ፣ መርጌታም ሁላችሁም ተባረኩ። ጸጋ ይብዛላችሁ። አሮንዬም ጸጋ ብዝት ይበልልህ። ተባረኩ። ሻሎም። ሰላም ብለናል። አሮንም ወንድሞች ተባረኩ። ቆሞስ ተባረክ። እንድናገለግል ስላደረከን ጌታ ይባርክ። በጌታ ስም ተባረክ። ታችሙ ናችሁ ስታገለግሉ የቆያችሁ ወገኖቻችን ሁሉ ተባረኩ። እግዚአብሔር ይባርካችሁ። የሰማችሁንም ተባረኩ። ሰምታችሁ ብትጠቀሙበት ታተርፋላችሁ ለማለት ነው። ተባረኩ። አሜን። ተባረኩ። ጸጋ ይብዛላችሁ ወንድሞቼ። ተባረኩ።